በምስራቅ አፍሪካ ቀንድ በ20ኛው ክፍለ ዘመን ማብቂያ ላይ አንድ ከፍተኛ ረጅምና ዘግናኝ ጦርነት ተካሂዶ ነበር። ይህ ለ30 ዓመታት የተካሄደው ጦርነት ተራ ወታደራዊ ግጭት ብቻ አልነበረም። ይህ ትንቅንቅ የሁለት ተቃራኒ ኃይሎች፣ የሁለት ግዙፍ እምነቶችና የህልውና ፍልሚያ እንጂ። በአንድ በኩል በሶቪየት ህብረት ዘመናዊ የጦር መሳሪያዎችና ስትራቴጂ የታጠረ ቀጠናውን ሙሉ በሙሉ ለመቆጣጠርና ተገንጣይ ኃይሎችን ከአፈር ጋር ለመቀላቀል የቆረጠው ግዙፉ የደርግ ወታደራዊ ኢንጂን ነበር። በሌላ በኩል ደግሞ በግብጽ በሱዳንና በሌሎች አረብ ሀገራት የሚታገዙት በሳህል በረሃና በባርካ ተራሮች መካከል ምሽጉን ሰርቶ የሞትና የሽረት ፍልሚያ የገጠመው ራሱን ህዝባዊ ሐርነት ግንባር ኤርትሪያ ሻዕቢያ ብሎ የሚጠራው ቡድን። ታዲያ እኒህ ኃይላት በችግርና በደህንነት የሚማቀቀውን ክፍላተ አህጉር አናግተውት ነበር። የቀይ ኮከብ ሁለገብ አብዮታዊ ዘመቻ፣ የራዛ ዘመቻ፣ ዘመቻ ባህረ ነጋሽ ታወጁ። ታዲያ እነኚህ ዘመቻዎች በኤርትራ አቧራማና ድንጋያማ ተራሮች ላይ ነበር የተካሄዱት። ለመሆኑ ትንቅንቁ ምን ይመስል ነበር? ዘመቻዎቹ እንዴት ተካሄዱ? የታንኮቹ እርስ በእርስ መፋጨት፣ የጀቶች የሰማይ ላይ ድንፋታ እና በሺዎች የሚቆጠሩ ወታደሮች ደም የፈሰሰበት ያ ታላቅ የክፍለ ዘመኑ ትንቅንቅ በእውኑ ምን ይመስል ነበር? ዛሬ በታሪክ ማህደር ውስጥ ተሰንደው ያልተነገሩትን በደምና በሳት የተጻፉትን የነዚያን አስፈሪ ዘመቻዎች ሚስጥርና የጦር ሜዳ ውሎች ከነሙሉ ግርማቸው ወደ እናንተ አቀርባለሁ። ወደ ታላቁ የምስራቅ አፍሪካ የክፍለ ዘመኑ ትንቅንቅ እንኳን በደህና መጣችሁ። ከ1972 እስከ 1974 በነበረው ዘመን የኤርትራ ውስጥ የተፈጠሩ ጀብሃና ሻዕቢያ የተባሉ ነፃ አውጪ ነን የሚሉ ድርጅቶች የኤርትራ መሬት ከአንድ ድርጅት በላይ አይችልም በሚል መርህ እርስ በርስ ሲወጋጉና ጠላታችን ነው ካሉት ከኢትዮጵያ መንግስት ወታደሮች ጋር መዋጋቱን በአብዛኛው ረስተውት ነበር። በዚህም የተነሳ በወቅቱ በኤርትራ ምድር የነበረው ከ25000 የሚበልጥ ጦር ከጦር ሰፈሩ ወጥቶ እንቅስቃሴ አላደረገም ነበር። የኢትዮጵያ ሕዝብ አብዮት ከፈነዳ በኋላ ግን ሻዕቢያና ጀብሃ ከህዝቡ በመጣባቸው ከፍተኛ ግፊት ምክንያት እንደ አውሮፓውያን ዘመን አቆጣጠር በጥቅምት 1974 የተኩስ አቁም አደረጉ። የተኩስ አቁሙ እርስ በርስ ባለመዋጋት ብቻ የተወሰነ አይደለም። ጠላትን በጋራ መመከት፣ አንደኛው የሌላኛውን ይዞታ ማክበር፣ ለውጊያውም ሆነ ለሌላ እንቅስቃሴ የሚሰማራን ኃይል የሻዕቢያን ኃይል ጀብሃ ለማገት፣ የጀብሃን ኃይል ሻዕቢያ አለማገት የሚልና የመሳሰሉ ተጨማሪ ግዴታዎችም ነበሩት። በመሆኑም ይህ በሻዕቢያና ጀብሃ መካከል የተደረገው የተኩስ አቁም እና ጊዜያዊ ስምምነት ሁለቱ ኃይላት በኤርትራ ምድር መጠነ ሰፊ ማጥቃት እንዲሰነዝሩ አስችሏቸዋል። በውጤቱም የጀብሃ ሰራዊት ተሰነይ፣ አቆርዳት፣ አሊጊደር፣ ሀጀር፣ መንደፈራና አዲኳላ ከመሳሰሉ ከተሞች በተጨማሪ የባርካ አውራጃን ሙሉ በሙሉ ተቆጣጠረ። ሻዕቢያ ደግሞ ከሳህልና ከሰንሂድ አውራጃዎች በተጨማሪ ከረን፣ ደቀ መሐረ፣ ጊንዳህ፣ ሰገነቲ፣ ነፋሲት የመሳሰሉትን ከተሞች በእጁ አስገባ። በግንባሮቹ እጅ ያልገቡት አስመራ፣ ምጽዋና ባሬንቱ ብቻ ነበሩ። ከዚህ በተጨማሪ ግንባሮቹ አስመራን በ10 ኪሎ ሜትር ቀለበት ከበዋት ከዛሬ ነገ እንገባለን በሚል ተስፋ ይጠባበቁ ነበር። በጥር ወር 1975 ሻዕቢያ አስመራን ለመያዝ አደገኛ ሙከራ አደረገ። ሆኖም ግን አልተሳካለትም። በወቅቱ ለ4 ተከታታይ ቀናት በተካሄደው ውጊያ ከሁለቱም ወገን ከፍተኛ እልቂት ተከተለ።
እንዲያውም በአንዳንድ ታሪክ ጸሐፊዎችና ጋዜጠኞች ግምት ከሁለቱም ወገን 3000 ተዋጊዎች ሞተዋል ይባላል። በእነዚህ ቀናት ሲቪሉ የአስመራ ነዋሪም የእልቂቱ ሰለባ ሆነ። ጦርነቱን ተከትሎ በተካሄደው የማጽዳት ዘመቻ ከሺህ የማያንሱ ሲቪሎች እንደሞቱ የሰብአዊ መብት ድርጅቶች ይፋ አደረጉ። በተለይም ደግሞ የደርግ መንግስት ለአንድ ዓመት ያህል የኤርትራ አስተዳዳሪና የሁለተኛ ክፍለ ጦር አዛዥ የነበሩት ጄኔራል ጌታቸው ናደው ሻዕቢያና ጀብሃ ለሚፈጽሙት ጥቃት ሲቪሎችን ተጠያቂ በማድረግ ጭፍጨፋ አካሂደዋል በሚል የሰብአዊ መብት ተሟጋች ነን የሚሉ ይከሷቸዋል። እንደ ምሳሌም የሚጠቅሱት ሚያዝያ 1975 ሻዕቢያ ጸሎት በተሰኘችው አነስተኛ መንደር ባካሄደው የደፈጣ ጥቃት በርካታ የመንግስት ወታደሮች ሲገደሉ ጄኔራል ጌታቸው ወደ አየር ኃይል መደብ ደውለው አሁኑኑ ተነስተ ወደ ጸሎት ብረር፣ ጸሎት ላይ የሚንቀሳቀስ ዛፍ እንዳላይ ከ15 ደቂቃ በኋላ ስላፈጻጸሙ ሪፖርት እፈልጋለሁ የሚል የጀብደኝነትና የጭካኔ ትዕዛዝ ሰጥተዋል ይላሉ። ይህንንም ነበር የተሰኘውን መጽሐፍ የጻፉት በብዕር ስማቸው ዘነበ ፈለቀ፣ በእውነተኛ ስማቸው ገስት ተጫኔ የተባሉት ደራሲ በመጽሐፋቸው ይመሰክራሉ። በ1976 በብዙዎቹ ጸሐፊዎችና ምሁራን የተተቸውና በአሳዛኝ ፍጻሜ የተደመደመው የራዛ ዘመቻ ተካሄደ። ይህ ዘመቻ ለደርግ በማን እንደተወጠነ አይታወቅም። አንዳንዶቹ በባቢሌ ቶላ የታቀደ የሜሶን ውጥን ነው እያሉ ቢጽፉም ነገር ግን ሜሶን የራዛን ዘመቻ ከጥንስሱ ጀምሮ ተቃውሟል ሲሉ የደርግ ሰዎች ራሳቸው መስክረዋል። በርካታ የሰብአዊ መብት ድርጅቶችም ዘመቻው ይገታ በማለት ጮኸዋል። ነገሩ እንዲህ ነው። የራዛ ዘመቻ ዓላማ የጀብሃንና የሻዕቢያን ኃይል ከጎጃም፣ ከጎንደር፣ ከወሎና ከትግራይ በተውጣጡ ገበሬዎች መምታት ነበር። እነኛ ገበሬዎች በቂ ስልጠናና የዝግጅት ጊዜ ሳይወስዱ ነበር የዘመቱት። ገበሬዎቹ የታጠቋቸው መሳሪያዎችም አልቤን፣ ማውዜር፣ ቺኮር፣ ምንሼር፣ ዲሞትፈር የመሳሰሉትን ኋላ ቀር ጠመንጃዎች ነበር። በቂ ጥይትም ሆነ የስንቅ አቅርቦት አልነበራቸውም። ከሁሉም የሚያሳዝነው ደግሞ እነኚህ የውትድርና ልምድ ጨርሶ የሌላቸው ገበሬዎች በደፈጣ ጥቃት በተካነው የጀብሃና ሻዕቢያ ሰራዊት ላይ ማዝመቱ ነበር። እነዚህ ገበሬዎች ለዘመቻቸው እንዲነሳሱ ጀብሃና ሻዕቢያን አባረው የማረኩትን ንብረት በጠቅላላ የናንተ ይሆናል፣ ወንበዴዎቹ የለቀቁት መሬትም የናንተ የግል ንብረት ስለሚሆን እንዳሻችሁ ትገለገሉበታላችሁ የሚል ቃል ተሰጥቷቸው ነበር። እነኚህ ከወሎ፣ ከጎጃም፣ ከጎንደርና ከትግራይ የተውጣጡ ዘማቾች በሶስት ግንባር ተሰልፈው ወደ ኤርትራ ተጓዙ። አንደኛው ቡድን ተነስቶ ተከዜን ተሻግሮ ከኦም ሀጀር ጀምሮ ጀብሃን እየመታ ተሰነይ እንዲገባ ነበር የታሰበው። ሁለተኛው ቡድን ከእንጥጮ ተነስቶ መረብን በመሻገር ሻዕቢያን እየመታ እስከ ሰንዓፈ ድረስ እንዲደርስ ነበር የተፈለገው። ሶስተኛው ቡድን ከሽሬ እንዳስላሴ በመነሳት በጾረና በኩል ወደ መንደፈራ እንዲዘምት ታስቦ ነበር። የጀብሃና የሻዕቢያ ሽምቅ ተዋጊዎች ወደ እነርሱ የሚጎርፈውን የገበሬ ማዕበል ለመመለስ ምሽግ መቆፈር አላስፈለጋቸውም ነበር። ቦታ ቦታ ጠብቆ በአርፒጂ ሮኬትና በመትረየስ መምታት ብቻ በቂያቸው ሆነ። በዚህ ማኳኋን ከሁመራ የተነሳው ዘማች ኃይል ገና ተከዜን እንደተሻገረ በእንጥጮ በኩል የዘመተው ከትግራይ ድንበር ሳያልፍ በሮኬትና በመትረየስ ተደበደበ። የቀረሽ የማይባል የኢትዮጵያውያን አሳዛኝ እልቂት ተከሰተ። ብዙዎች ተማረኩ። ከእልቂትና ምርኮ የተረፈው መንገድ ጠፍቶት ሲዳክር በውሃ ጥም አለቀ። ጥቂቶች በጥንካሬ ወደ ትግራይ ከተሞች ለመድረስ ቢችሉም ከደረሰው ውድቀት አንጻር ቁጥራቸው ይህ ነው አይባልም። በሁለቱ ቡድኖች ላይ የደረሰውን እልቂት ያስተዋለው ወታደራዊው ደርግ ሶስተኛውን ቡድን ከሽሬ ሳይንቀሳቀስ ወደ መጣበት እንዲመለስ ሸኘው። በዘመቻው ተሳትፈው በሰላም ለተመለሱ ገበሬዎች የያዙት ጠመንጃም በነፃ ተሰጣቸው። ሺ977 እዚህ ግባ የሚባል ወታደራዊ እንቅስቃሴ በኤርትራ ምድር አልተካሄደም። የዚህ ምክንያት በሶሻሊስት ሀገራት አሳሳቢነት
በግንባሮቹና በደርግ መንግስት መካከል ሰላማዊ ድርድሮች መካሄድ መጀመራቸው ነበር። በዚህም መሰረት የቀድሞዋ ምስራቅ ጀርመን በህዝባዊ ግንባር ሓርነት ኤርትራ ወይም ሻዕቢያና በደርግ መንግስት መካከል የሚካሄደው የሰላም ድርድር እንዲደረግ አመቻቸች። በውይይቱም ላይ የሻዕቢያው መሪ ኢሳያስ አፈወርቂ ተሳተፈ። በተጋድሎ ሓርነት ኤርትራ ጀብሃና በደርግ መንግስት መካከል የተካሄደውን ድርድር የሸመገለችው ደግሞ ሶቪየት ህብረት ነበረች። አብደላ ኢድሪስ ጀብሃን በመወከል ሞስኮ ተገኝቶ ነበር። ይሁንና ሁለቱም ውይይቶች ፍሬ አላፈሩም። በሌላ በኩል በዚያው ዓመት በ1977 ማለት ነው የተጀመረው የኢትዮ ሶማሊያ ጦርነት ደርግ ሙሉ ትኩረቱን በኦጋዴን ላይ ብቻ እንዲያደርግ አደረገው። በኤርትራ ምድር የነበረውን ወታደራዊ ዘመቻ እንዲያቀዘቅዝም ምክንያት ሆነው። እንዲህ ባለው ሁኔታ የደርግ መንግስትና ኢትዮጵያ በጠላት ቀስ በቀስ ተከበቡ። የሶማሊያው ጦርነት እንደ አውሮፓውያን አቆጣጠር በ1978 አጋማሽ ላይ በድል ሲጠናቀቅ የደርግ መንግስት ከድል አድራጊው ጦር ግማሽ ያህሉን ሁለተኛው አብዮታዊ ሰራዊት በማለት አደራጀው። ይህ 150 ሺህ ያህል የሰው ኃይል ያቀፈው ትኩስ ኃይል የምስራቁ ድል በሰሜን ይደገማል የሚል መፈክር በመጨበጥ ወደ ኤርትራ ምድር ተመመ። ጦር ሰራዊቱ በ5 ግብረ ኃይሎች ተከፋፍሎ ነበር ወደ ኤርትራ የዘመተው። የግብረ ኃይሎቹ መነሻ ግብ ደግሞ 501ኛ ግብረ ኃይል ከሁመራ ተነስቶ በኡማጀር በማድረግ ተሰነይ ይገባል። 502ኛ ግብረ ኃይል ከሽሬ ተነስቶ በሸምበቆ አድርጎ ባሬንቱን ከጀብሃ ያስለቅቃል። ከዚያም ከ501ኛ ግብረ ኃይል ጋር ይጋጠምና ወደ አቆርዳት ይገባል። 503ኛ ሀ ግብረ ኃይል ደግሞ ከመረብ ድልድይ ተነስቶ አዲኳላን በማስለቀቅ አረዛ ከተማ ይገባል። 503ኛ ለግብረ ኃይል ደግሞ ከገሩ ሰናይ ተነስቶ በጾረና በኩል በማድረግ ከዛላምበሳ አስመራ የሚያደርሰውን ጎዳና ማጽዳት ይሆናል ስራው። 504ኛ ግብረ ኃይል ደግሞ ከአስመራ ተነስቶ ኃይሉን በሶስት አቅጣጫ በማነቃነቅ በዙሪያው ያለውን የጠላት ኃይል ወደ ውጪ በመግፋት አረዛ ላይ ከ503ኛ ለከረን ላይ ከ502ኛ ግብረ ኃይሎች ጋር መገናኘት ነበር ዓላማው። 505ኛ ግብረ ኃይል ደግሞ ምጽዋን ሙሉ በሙሉ ከጠላት ከበባ ካላቀቀ በኋላ ኃይሉን ለሁለት ከፍሎ አንዱ ወገን ዶጋሊን ተቆጣጥሮ ከምጽዋ አስመራ መንገድን ነፃ ማድረግ ነው። ሌላው ወገን ደግሞ በመርከብ ወደ መርሳ ጉልበብ ተጉዞ አልጌናን መያዝና ከናቅፋ ጀርባ መግባት ነው። በሁሉም ግንባሮች የዘመቱት ግብረ ኃይሎች የተሰጣቸውን ግዳጅ በከፍተኛ መስዋዕትነት ፈጸሙ። ሻዕቢያና ጀብሃም በጦር አውሮፕላኖችን የተጠናከረው የሁለተኛውን አብዮታዊ ሰራዊት ጥቃት ለመመከት በብርቱ ሞከሩ። በተለይ ኤላበረድ በምትባለው አነስተኛ ከተማ አቅራቢያ የሻዕቢያ ኃይሎች ከአብዮታዊ ጦር ሰራዊት ጋር ለ3 ተከታታይ ቀናት የዘለቀ ከባድ ውጊያ አካሄዱ። ሆኖም የጦር ሰራዊቱ ጥቃት ከአቅማቸው በላይ በመሆኑ ከረን የተሰኘውን ቁልፍ ስትራቴጂካዊ ከተማ ለመልቀቅ ተገደዱ። የአብዮታዊው ሰራዊት ግብረ ኃይሎችም በአማጽያኑ የተያዙትን የኤርትራ ከተሞች ሙሉ በሙሉ ተቆጣጠሩ። ሆኖም የተሰጣቸውን የመጨረሻ ግብ ሳያሳኩ ቀሩ። ሻዕቢያና ጀብሃን ከናቅፋ ማባረር እንዲህ በቀላሉ የሚደረስበት ሆኖ አልተገኘም። ስለዚህ ሰራዊቱ በተጨማሪ ስልጠናና ትጥቅ እስኪደራጅ ድረስ ይዞታውን እያጠናከረ እንዲቆይ ተደረገ። እንደ አውሮፓውያን አቆጣጠር በ1978 ዓመተ ምህረት መጨረሻ ገደማ 2 አነስተኛ ዘመቻዎች ተደረጉ። በ1979 አጋማሽ ላይ አብዮታዊ ሰራዊት ናቅፋን ከሻዕቢያ ለማስለቀቅ ከባድ ዘመቻ ከፈተ። ሆኖም ሻዕቢያ በሰላዮቹ አማካይነት ያገኘውን መረጃ በመጠቀም ተዋጊዎቹን በደፈጣ ስልት በማሰለፉ ከተቃጣበት ጥቃት ተረፈ። ይባስ ብሎ አብዮታዊ ሰራዊቱ ተዘናግቶ በሰፈሩ ሲከትም ሻዕቢያ የተበታተነውን ኃይሉን በማሰባሰብ ድንገተኛ ጥቃት ከፈተበት። በአብዮታዊ ሰራዊት ላይ ብርቱ ጉዳት ደረሰበት። የሰፈረበት የናቅፋ መሬት ለጥቃት እንዳጋለጠው በመታመኑ ወደ አፋበት እንዲያፈገፍግ ተደረገ። ሻዕቢያም የሚያፈገፍገውን ጦር እየተከላከለ
ወጋው። ከሶማሊያ ወረራ ወዲህ ታላቅ የተባለውን የመጀመሪያ ድሉን ሻዕቢያ ተጎናጸፈ። በሌላ ግንባር በምዕራብ ኤርትራ የነበረው ሁኔታ ደግሞ ከዚህ የሚለይ ነው። ጀብሃ በእርሱ ላይ የዘመተውን ብዙ ሺህ ሰራዊት ከመሸሽ ይልቅ በመጋፈጡ ኃይሉን አስጨረሰ። ለክፉ ቀን ይሆነኛል ብሎ የያዘውን የባርካ ቆላ ሜዳማ በመሆኑ ከሁለተኛው አብዮታዊ ሰራዊት ጥቃት ሊያድነው አልተቻለውም። ስለዚህ ያለው አማራጭ ልክ እንደ ሻዕቢያ ወደ ሳህል መሸሽ ሆነ። እንደ አውሮፓውያኑ የዘመን አቆጣጠር ከ1979 እስከ 1983 ዓ.ም ድረስ በነበሩት ዓመታት የተደረጉ ጦርነቶች እዚህ ግባ የሚባሉ አልነበሩም። ሁለተኛው አብዮታዊ ሰራዊት ሻዕቢያ ከናቅፋ ተራሮች እንዳይወርድ በማድረግ ብቻ ተወስኖ ነበር። በሌላ በኩል በእነኚህ ዓመታት ሻዕቢያና ጀብሃ በመካከላቸው የነበረውን ስምምነት አፍርሰው መተላለቅ በመጀመሪያቸው ሻዕቢያ ጀብሃን በማባረር ከኤርትራ ምድር ለቆ ወደ ሱዳን እንዲገባ አድርጎታል። ጀብሃን በመምታቱ ረገድ ህወሓትም ከሻዕቢያ ጋር በትብብር ሰራ። ደርግ ሻዕቢያንና ሌሎች ወንበዴ ያላቸውን ቡድኖች ለማጥፋት የተለያየ እቅድና ዘመቻ አዘጋጀ። በተለይ የኤርትራ አማጽያንን ለመምታት የቀይ ኮከብ ዘመቻ ትልቅ ተስፋ ተጥሎበት ነበር። የቀይ ኮከብ ዘመቻ የኤርትራ አማጽያንን ለማጥፋት ከተደረጉ ዘመቻዎች መካከል ብዙ የተባለለትና የተነገረለት የተጻፈለት ነው ይላል የታሪክ ጸሐፊው አፈንዲ ሙጥቂ። ታዋቂ የጦር ጠበብትም እየደጋገሙ አውስተውታል። በጋዜጣ በሬዲዮ ብዙ ተለፍፎለታል። አጀማመሩም ሆነ አፈጻጸሙ ትንግርተኛ መሆኑ እስከ ዛሬ ድረስ ብዙዎችን በቁጭት ያነጋግራል። ዘመቻው የተካሄደበት ለየት ያለ ድባብና በእርሱ ሳቢያ የተፈጠረው ሀገር አቀፍ ንቅናቄ ኦሮማይ የተሰኘውን ተወዳጅ ድርሰት እንዲጻፍ ምክንያት ሆኗል። ይህ ዘመቻ በኦፊሻል የቀይ ኮከብ ሁለገብ አብዮታዊ ዘመቻ ተብሎ ነበር የተሰየመው። የዘመቻው ዓላማዎችም ሁለት ናቸው። አንደኛው ሻዕቢያን ለአንድና ለመጨረሻ ጊዜ መደምሰስ ሲሆን፣ ሁለተኛው በጦርነቱ የፈራረሱ መሰረተ ልማቶችን መገንባት ነው። ለዘመቻው ቀይ ኮከብ የሚል ስም የተሰጠው ሊቀመንበር መንግስቱ ኃይለማርያም የአሜሪካ ባህር ኃይል ብሩህ ኮከብ ብራይት ስታር በሚል ስም በቀይ ባህር ላይ ላደረገው ወታደራዊ ልምምድ ምላሽ መሆን አለበት በማለት ባደረጉት ውሳኔ መሰረት እንደሆነ በወቅቱ የኤርትራ ክፍለ ሀገር የኢሰፓኮ ተጠሪ የነበሩት ሻለቃ ዳዊት ወልደ ጊዮርጊስ ቀይ እንባ ወይም ሪድ ቲርስ በተሰኘው መጽሐፋቸው ገልጸዋል። የቀይ ኮከብ ሁለገብ አብዮታዊ ዘመቻ ይፋ የተደረገው በሀገር አቀፍ ደረጃ በታወጀ ልዩ አዋጅ ነው። ዘመቻውን በበላይነት የሚያስፈጽም ከፍተኛ ስልጣን የተሰጠው ሀገር አቀፍ ምክር ቤት ተቋቁሞለት ነበር። የምክር ቤቱ ሰብሳቢ ጓድ ሊቀመንበር ሌተና ኮሎኔል መንግስቱ ኃይለማርያም ሲሆኑ ዋና ጸሐፊው ኤርትራዊው አቶ አማኑኤል አምደ ሚካኤል ነበሩ። የሀገሪቱ ምርጥ ምሁራን የተሳተፉበትና ድርጅታዊ ኃይሉ በአጭር ጊዜ ውስጥ የተሟላለት የምክር ቤት ጽህፈት ቤትም አስመራ ላይ ተሰይሞ ነበር። ለዘመቻው ማስፈጸሚያ ከ2 ቢሊዮን ብር የሚበልጥ በጀት ተመድቦለታል። ዘመቻውን ለማስፈጸም በሚልም ከሊቀመንበር መንግስቱ ጀምሮ ሀገሪቷ ያሏት ከፍተኛ ወታደራዊ የሲቪል ባለስልጣናት አስመራ ላይ ከትመዋል። ይህ የቀይ ኮከብ ሁለገብ አብዮታዊ ዘመቻ በይፋ የተከፈተው ጥር 17 ቀን 1974 ዓ.ም ሲሆን የዘመቻውን መከፈት የሚያበስረው ጉባኤ ላይ ከሁሉም የኢትዮጵያ ክፍሎች የተወከሉ የሀገር ሽማግሌዎች፣ ሙያተኞች፣ መለዮ ለባሾች፣ የገበሬ ተወካዮችና ሌሎች ነበሩ። ሊቀመንበር መንግስቱ ጉባኤውን የከፈቱበት ንግግር በሬዲዮ ለመላው የኢትዮጵያ ሕዝብ በቀጥታ ተላለፈ። የ14ቱ ክፍለ ሀገራት ተወካዮችም በጉባኤው ላይ ንግግር አደረጉ።
ጉባኤው ጥር 23 ቀን 1974 ሲጠናቀቅ 7 ነጥቦች ያሉት የአስመራ ማኒፌስቶ የተባለ ጽሑፍ በአቋም መግለጫ መልክ ለህዝቡ፣ ለሚዲያውና ለሌሎች ይመለከታል ለሚሉ ወገኖች ይፋ ተደረገ። የቀይ ኮከብ ዘመቻ ጉባኤ በተከፈተበት ማግስት በቀይ ባህር ዳርቻ በምትገኘው ጉርጉሱም የተባለች ሰርጥ ላይ የተዘጋጀው የምጽዋ ኤክስፖ በሊቀመንበር መንግስቱ ተመርቆ ተከፈተ። ዶጋሊ ላይ ሊገነባ ለታቀደው የራስ አሉላ መታሰቢያ ሐውልት የመሰረት ድንጋይ ያስቀመጡትም ሊቀመንበር መንግስቱ ነበሩ። በምጽዋ ከተማ የሚገኘው አጼ ካሌብ አዳራሽ ታሪካዊውን የምጽዋ ሲምፖዚየም አካሄደ። በአስመራና በምጽዋ ከተሞች የሚገኙ በርካታ ፋብሪካዎችም ተጠግነው የማምረት ተግባራቸውን እንዲጀምሩ ተደረጉ። ከምጽዋ አቆርዳት የተዘረጋው የባቡር መስመርም አገልግሎት መስጠት ጀመረ። ይህ ሁሉ ከተገባደደ በኋላ ነው ወታደራዊው ዘመቻ የተጀመረው። ሁሉም አስፈላጊ ቅድመ ዝግጅቶች ከተካሄዱ በኋላ የቀይ ኮከብ ወታደራዊ ዘመቻ በአራት ግንባሮች እንዲካሄድ ተወሰነ። የመጀመሪያው ግንባር በብርጋዴር ጀነራል አበራ አበበ የሚታዘዘው ውቃው እዝ በአልጌና በኩል በሰሜናዊ ቀይ ባህር ጠረፍ ከናቅፋ ጀርባ እንዲያጠቃ፣ ሁለተኛው ግንባር በብርጋዴር ጀነራል ውበቱ ጸጌ የሚታዘዘው ናደው እዝ ከከረን ጀርባ ወደ ናቅፋ በደቡባዊ ምስራቅ በኩል በከርከበት ግንባር እንዲያጠቃ፣ ሶስተኛው ግንባር በብርጋዴር ጀነራል ቁምላቸው ደጀኔ የሚታዘዘው መብረቅ እዝ ከናቅፋ ሰሜን ምዕራብ በቃሮራ ግንባር እንዲያጠቃና የሻዕቢያን መውጫ እንዲዘጋ፣ አራተኛው ግንባር በብርጋዴር ጀነራል ከበደ ጋሺ የሚታዘዘው መከትዝ የአስመራን ዙሪያ እንዲያጥር የሚል ትዕዛዝ ተቀብለው ለውጊያ ዝግጁ ሆኑ። የካቲት 8 ቀን 1974 ጎ ከመቅደዱ በፊት በሁሉም ግንባሮች ወደ ናቅፋ የመጠጋት እንቅስቃሴ ተጀመረ። የናቅፋ ተራሮች በቢምና በሞርታር ተደበደቡ። ከሰማይ በሚወርዱ የአውሮፕላን ቦምቦች ታረሱ። ሮኬቶችና ካሊበሮች ተወናጨፉ። ናቅፋ እሳተ ገሞራ የፈነዳበት መሰለች። ሻዕቢያ መጥፊያው የተቃረበ መሆኑን ገምቶ ከናቅፋ ምሽጉ ሊወጣ ሲሰናዳ በሁሉም አቅጣጫዎች ዝግ ሆነበት። ስለዚህ ተራሮቹን የሙጥኝ ብሎ መከላከሉን ቀጠለ። የእግረኛና የሜካናይዝድ ውጊያ እንዲጀምር የታዘዘው በሰሜን ምዕራብ አቅጣጫ የተሰለፈው መብረቅ እዝ ነበር። ይሁን እንጂ እዙ በታቀደለት ሰዓት ባለመንቀሳቀሱ ሻዕቢያ በርቀት ላይ ያሉ ኃይሎቹን እንዲያሰባስብ ጊዜ ሰጠው። በሌላ በኩል መብረቅ እዝ ግንባር ቀደም ሆኖ የማጥቃት ግዳጅ የተሰጠው 21ኛው ተራራ ክፍለ ጦር በብቃቱ እንደተጠበቀው ሆኖ ሳይገኝ ቀረ ይላሉ። ክፍለ ጦሩ በተያዘለት እቅድ መሰረት ወደ ናቅፋ ተራሮች ምዕራባዊ ክፍል ተጠግቶ ሻዕቢያን ማባረር አቃተው። ይባስ ብሎም ጠላት በሰራለት ቀለበት ውስጥ ገብቶ ተከበበ። ሻዕቢያም ባለ በሌላ ኃይሉ ተረባረበበት። የ21ኛ ተራራ ክፍለ ጦርም ተፍረከረከ። ሺዎች በሜዳ ላይ እንደ ቅጠል ረገፉ። የውቃውና የናደው እዞች ከፍተኛ ጀግንነት አሳይተው ከናቅፋ 8 ኪሎ ሜትር ርቀት ላይ ደረሱ። ይሁንና እስከ ዛሬ ድረስ ግልጽ ሚስጥር በሆነና ባልታወቀ ምክንያት በተሰጠ ትዕዛዝ እንቅስቃሴያቸው ተገታ። ከዚያ በኋላ እንንቀሳቀስ ቢሉ የማይቻል ነገር ሆነባቸው። ሻዕቢያ ተዋጊዎቹን ከያሉበት አሰባስቦ ወደ ኋላ ይገፋቸው ጀመር። ለ3 ተከታታይ ቀናት ባደረገው መልሶ ማጥቃት በአፋቤት ከርከበት ግንባር በዘመተው ናደው እዝ ላይ ከፍተኛ ጉዳት አደረሰ። ሺዎች ሙትና ቁስለኛ ሆኑ። በትልቅ ሞራልና የድል ጉጉት የተጀመረው የቀይ ኮከብ ዘመቻ በከፍተኛ ሽንፈት ተፈጸመ። የውቃውና የናደው እዞች ከናቅፋ አጠገብ ደርሰው ውጊያ እንዲያቆሙ የተደረገበት ምክንያት እስከ ዛሬ ድረስ በግልጽ አይታወቅም። ሻለቃ ጌታቸው የሮም በጻፉት መጽሐፍ አንድ ከፍተኛ የኢሰፓ ባለስልጣን ሻዕቢያ እያዘናጋችሁ ሊፈጃችሁ ስለተዘጋጀ መቆም አለባችሁ የሚል ትዕዛዝ ስለሰጠ ነው ይላሉ። ሻለቃ ዳዊት ወልደ ጊዮርጊስ በበኩላቸው የጦር ኃይሎቹ መዋጋት ያቆሙት ናቅፋን የመያዙ ተግባር ሊቀመንበር መንግስቱ ረጅም ዕድሜያቸውን ባሳለፉበት አንበሳው 3ኛ ክፍለ ጦር እንዲፈጸም ስለተፈለገ ነው በማለት ጽፈዋል። ኮሎኔል መንግስቱ ግን ይህንን አባባል በከፍተኛ ቁጣ አስተባብለውታል። ከሁሉም
ጦሮች ቀድሞ ናቅፋ የደረሰውና ያለቀው 3ኛ ክፍለ ጦር ነው በማለትም ተከራክረዋል። ለዘመቻው አጠቃላይ ውድቀት መንስኤ የሆነው ምክንያቶች በታሪክ ጸሐፊዎችና በወታደራዊ ጠበብቶች ስምምነት አልተደረሰበትም። ይሁንና አቶ ገስት ተጫኔ ወይም በብዕር ስማቸው ዘነበ ፈለቀ በጻፉት ነበር የተሰኘ መጽሐፋቸው ውስጥ የሰነዘሯቸው ነጥቦች ብዙዎችን አስማምተዋል ይላል የታሪክ ጸሐፊው አፈንዲ ሙትቂ። ገስት ተጫኔ ለሽንፈቱ ምክንያት ነው ብለው የዘረዘሯቸው ምክንያቶች አንደኛ የመብረቅ ዕዝ በተሰጠው ሰዓት መሰረት ግዳጁን አለመፈጸሙ ነው ሲሉ፣ ሁለተኛው ለኤርትራ መሬት እንግዳና ባዳ የሆነው በቅርብ ጊዜ ከማሰልጠኛ የወጡ ኃይሎች የተሰባሰቡበት 21ኛው ተራራ ክፍለ ጦር ግንባር ቀደም መቼ ኃይል ሆኖ ወደ ናቅፋ እንዲዘምት መደረጉ ነው ይላሉ። በሶስተኛም ደረጃ የሚጠቅሱት ምክንያት ሊቀመንበር መንግስቱ ለድል በመቸኮላቸው የውጊያው ዕቅድ ሲከለስ ከወታደራዊ አዛዦች የተሰጡትን የእርማትና የማሻሻያ ሐሳቦች ጨርሶ ለመቀበል ፈቃደኛ አለመሆናቸው ነው ሲሉ እንደ ምሳሌም የጠቀሱት ጄኔራል አበራ አበበ 21ኛው ተራራው ክፍለ ጦር አስተማማኝ ባለመሆኑ ግዳጁ ለሌላ ጠንካራ ክፍለ ጦር እንዲሰጥ ያቀረቡትን ሐሳብ ጨርሶ ለመቀበል ፈቃደኛ ባለመሆናቸው ነው ይላሉ። በአራተኛነት ለሽንፈቱ ምክንያት ነው የእዞቹ አዛዦች በእቅዱ ሳያምኑበት ወደ ውጊያ የገቡ መሆናቸውና ሌሎች የተያያዥ ምክንያቶች ናቸው ይላሉ ዘነበ ፈለቀ ወይም ገስት ተጫኔ ነበር በተሰኘ መጽሐፋቸው። የቀይ ኮከብ ዘመቻ በውድቀት ከጨነገፈ በኋላ የውድቀቱ መንስኤ ተጠንቶ ለውሳኔ እንዲቀርብ ታዘዘ። በዘመቻው የውጊያ ኢንስፔክሽን መምሪያ ኃላፊ የሚመራ ቡድን የመብረቅ ዕዝ ወደሚገኝበት ቃሮራ ግንባር ተላከ። ቡድኑ ማጣራቱን አከናውኜ ጨርሻለሁ ካለ በኋላ የ21ኛው ተራራ ክፍለ ጦር አዛዥ የነበሩት ኮሎኔል ውብሸት ማሞና በክፍለ ጦሩ የ47ኛው ብርጌድ አዛዥ የሆኑት ሌተና ኮሎኔል ስለሺ አስፋው የውድቀቱ ተጠያቂዎች ናቸው አለ። እኚህ ለውድቀቱ ጥፋተኛ ናቸው የተባሉ የ47ኛው ብርጌድ አዛዥ ሌተና ኮሎኔል ስለሺ አስፋውና የ21ኛው ተራራ ክፍለ ጦር አዛዥ ኮሎኔል ውብሸት ማሞ የተባሉ ሁለት መኮንኖች በልዩ ትዕዛዝ በተቋቋመ የጦር ፍርድ ቤት ቀርበው በተላለፈባቸው ፍርድ መሰረት ኮሎኔል ውብሸት ማሞ ተረሸኑ። ሌተና ኮሎኔል ስለሺ አስፋው ደግሞ ማዕረጋቸውን ተገፈው ወህኒ ቤት ወረዱ። የመብረቅ ዕዝ ዋና አዛዥ የነበሩት ብርጋዴር ጄኔራል ቁምላቸው ደጀኔ ወደ አስመራ ተጠርተው በቁም እስረኝነት ለረጅም ጊዜ ተቀመጡ። 1 ዓመት ሙሉ ዝግጅት የተደረገበት የቀይ ኮከብ ዘመቻ በዚሁ መልክ ተደመደመ። ለዘመቻው የወጣው 2 ቢሊዮንና ሺህ የኢትዮጵያ ልጆች ነፍስ በ2 ወር ውስጥ እንደጉም ተነነ። ታዲያ ጓድ ሊቀመንበር መንግስቱ የባሰ እልህ ይዟቸው ቀይ ኮከብ 2 እና ቀይ ኮከብ 3 የተሰኙ ዘመቻዎችን ሞክረው ነበር። ውጤቱ ግን ሊሰምርላቸው አልቻለም። በርካታ ታዛቢዎች እንደሚሉት ዘመቻው እንዳበቃ የናደውና የውቃው ዕዞች የናቅፋን ዙሪያ አጥረው እንዲቆዩ ቢደረግና ኮሎኔል መንግስቱ ለኤርትራ ችግር ሰላማዊ መፍትሄ ወደ ማፈላለጉ ቢሄዱ ኑሮ ጥሩ ውጤት በተገኘ ነበር ይላሉ። ምክንያቱም ይህ የቀይ ኮከብ ዘመቻ ሻዕቢያንም ክፉኛ ያዳከመ በመሆኑ አማጺው ኃይል ሰላማዊውን አማራጭ ይቀበል ነበር ይላሉ። የቀይ ኮከብ ዘመቻ በኢትዮጵያ ታሪክ ውስጥ ጥቁር ነጥብ ጥሎ ያለፈ ነው። አብዮታዊ ሰራዊት በዘመቻው ማብቂያ ላይ ባጋጠመው ውድቀት ክፉኛ ተናክቷል። የወታደሮቹ ስነ ልቦናም በጣም ተቃውሷል። ከዚያን ጊዜ ጀምሮ ማንኛውም የጦር ኃይል ወደ ናቅፋ መጠጋት ይፈራ ጀመር። ዘማቾች ናቅፋ ከተባለ ሞት ብቻ ነበር የሚታያቸው። በአንጻሩ ደግሞ የቀይ ኮከብ ዘመቻ ለሻዕቢያ ኃይሎች ከፍተኛ የሞራል ስንቅ ሆናቸው። 17000 ሆነን ከ100,000 የሚልቅ እጅግ ዘመናዊ መሳሪያ የታጠቀና በአውሮፕላንና በቢም የተጠናከረ ግዙፍ ሰራዊት ድል አድርገናል በማለት እንዲኩራሩ አደረጋቸው። ናቅፋንም ምልክት ጽናትና የጽናታችን ምልክት በማለት እንዲጠሯት መንስኤ የሆናቸው ይሄው ነው። የቀይ ኮከብ ዘመቻ
በሽንፈት ከተቋጨ በኋላ የዘመቻውን መጀመር በከፍተኛ ፕሮፓጋንዳ ያበሰሩት የመንግስት ሚዲያና ፕሬሶች በዝምታ ተዋጡ። በኤርትራ ምድር ስለሚካሄደው ወታደራዊም ሆነ ሰብአዊ እንቅስቃሴ ደፍሮ የሚናገር ጠፋ። የቀይ ኮከብ ዘመቻ ይፋዊ ባልሆነ መንገድ እንደ አውሮፓውያን ዘመን አቆጣጠር በሰኔ 1984 ዓመተ ምህረት ተሰረዘ። አንዳንድ ጸሐፍት ዘመቻው እንደታቀደው በድል ቢደመደም ኑሮ ሻዕቢያ ከኤርትራ ምድር ይነቀልና ኤርትራን በማያሻማ ሁኔታ የኢትዮጵያ አካል መሆኗ ይረጋገጥ ነበር ይላሉ። ሌሎች ግን ይህን አባባል ይቃወማሉ። የኤርትራ ችግር በሰላማዊ መንገድ እስካልተፈታ ድረስ የሻዕቢያ መጥፋት ብቻውን የኤርትራን ኢትዮጵያዊነት አያረጋግጥም በማለት ይከራከራሉ። ታዲያ ለችግሩ ሰላማዊ መፍትሄ ለማስገኘት የተደረገው ጥረት በጣም አነስተኛ ነበር። ሊቀመንበር መንግስቱ ኃይለማርያም ከወታደራዊ እርምጃ በስተቀር የሰላሙን መንገድ መከተል እንደ አማራጭ አልወሰዱትም። አንዳንድ ከፍተኛ የደርግ ባለስልጣን ለችግሩ ሰላማዊ መፍትሄ ለማስገኘት በራሳቸው ተነሳሽነት ያደረጉት ጥረት ከግብ ሳይደርስ የቀረው ሊቀመንበር መንግስቱ ኃይለማርያም ችግሩን በወታደራዊ መንገድ ብቻ ለመፍታት በመወሰናቸው እንደሆነ ይነገራል። ለምሳሌ የቀድሞ የሀገርና የሕዝብ ደህንነት ሚኒስተር ኮሎኔል ተስፋዬ ወልደ ስላሴ በግላቸው ያደረጉት የሰላም ጥረት በሊቀመንበሩ ግትርነት እንደተሰናከለባቸው ለደራሲና ጋዜጠኛ ገነት አየለ በምሬት ነግረዋታል። በመጋቢት ወር 1975 ዓ.ም አንዳንዶች ጸጥተኛው ዘመቻ በማለት የሚጠሩት ወታደራዊ ኦፕሬሽን ተጀምሮ ነበር። ዘመቻው ጸጥተኛ ተብሎ የተጠራው በህዝብ ሚዲያ ምንም አይነት ቅስቀሳ ስላልተደረገለት ነው። በዚህ ዘመቻ የተካፈለው የወታደር ብዛት በቀይ ኮከብ ጊዜ ከነበረው በጣም ያንሳል። የዘመቻውም ትኩረት ከከረን ከተማ በስተሰሜን ያለችውን ሀልሃል የተሰኘችውን ስትራቴጂካዊ መንደር ነበረች። ሀልሃል በ1969 የጀባ ዕውቅ ኮማንደር የነበረው ዑመር ኢዛዝ የሞተባት መንደር ናት። በዘመቻው የአብዮታዊ ሰራዊት ኃይሎች የሻዕቢያን ተዋጊዎች አሸንፈው ለማባረር ችለው ነበር። ሆኖም በሻዕቢያ ላይ የደረሰው ሽንፈት የአማጺውን ቅስም ለመስበር የሚችል አልነበረም። እንደ አውሮፓውያን የዘመን አቆጣጠር በ1984 ዓመተ ምህረት የኢትዮጵያ መንግስት ሰራዊት በታሪኩ ታይቶ በማይታወቅ ሁኔታ በከፍተኛ ቁጥር ጨምሮ ነበር። የዚህም ምክንያት የብሔራዊ ውትድርና አገልግሎት መታወጁ ነበር። በዚህ መሰረት የመጀመሪያው ዙር ዘማቾች በጥር ወር 1984 ዓመተ ምህረት ወደ ማሰልጠኛ ጣቢያ ገብተዋል። ታዲያ ሻዕቢያም አልሰነፈም። መከላከልንና ማጥቃትን እያፈራረቀ የመንግስት ሰራዊትን አስጨንቆ ይዟል። ይባስ ብሎ የአብዮታዊ ሰራዊት አዛዦች ባልጠበቁት መንገድ የውጊያ ቀጠናውን ፊት ወደማይታወቅበት የምዕራብ ኤርትራ ቆላማ መሬት አስፋፍቷል። በተለይም በሱዳንና ኤርትራ ድንበር ላይ በምትገኘው የተሰነይን ከተማን በመቆጣጠር የመንግስት ኃይሎች ስጋት ላይ ጣለ። አብዮታዊ ሰራዊት ከተማዋን በአውሮፕላን ደጋግሞ ቢደበድባትም ከሻዕቢያ ሊያስለቅቃት አልቻለም። እንዲያውም በአንደኛው ድብደባ ላይ ከፍተኛ የአብራሪነት ልምድ ያካበቱት በሰሜን አሜሪካ አሪዞና ስቴት የሰለጠኑት ዕውቁ አብራሪ ኮሎኔል በዛብህ ጴጥሮስ በሻዕቢያ የአየር መቃወሚያ ተመትተው ለመማረክ በቁ። ታዲያ እኚህ ኮሎኔል በሻዕቢያ እጅ 6 ዓመታት ከቆዩ በኋላ የደርግ መንግስት ከስልጣን ሲወገድ በምህረት ተለቀዋል። እንደ አውሮፓውያን አቆጣጠር በ1998 የኢትዮ ኤርትራ ጦርነት ሲቀሰቀስ እንደገና ዘምተው በአየር ላይ በመመታታቸው በድጋሚ በሻዕቢያ እጅ ተማርከዋል። በሌላ በኩል በሐምሌ ወር 1984 ዓ.ም ሻዕቢያ የጋሽ ሰቲት አውራጃ ዋና ከተማ የነበረችውን ባሬንቱን በመቆጣጠሩ ምዕራባዊው የኤርትራ ክፍል በአብዛኛው ከመንግስት ቁጥጥር ውጪ ሆነው ነበር። ሻዕቢያ ምዕራብ ኤርትራን በመቆጣጠሩ በሱዳን ካሉት ደጋፊዎቹና ኤርትራውያን ስደተኞች ጋር እንደ ልብ የሚገናኝበት ሁኔታ ተፈጠረለት። በተለይ የኤርትራ እርዳታ ማህበር ኤርትራን ሪሊፍ አሶሲዬሽን ኤአርኤ የተሰኘው ድርጅት ሻዕቢያ በሚቆጣጠራቸው ክልሎች ለሚኖሩትና በ1977ቱ ድርቅ ለተጎዱ ዜጎች እንዳሻው እርዳታ ማቅረብ የቻለው በተሰነይ በኩል ወደ ሱዳን የሚዘልቀው ጎዳና በሻዕቢያ ቁጥጥር ስር ስለዋለ ነው። ከዚያ በፊት
ኤአርኤ ለእርዳታ አቅርቦቱ የሚጠቀመው ከፖርት ሱዳን ወደ ሰሜናዊ ኤርትራ የሚያመራውን ረጅም ጎዳና ነው። እንደሚባለው ከሆነ የደርግ ኃይሎች ለኤርትራ ዜጎች እርዳታ እንዳይደርስ አግደው አቆይተዋል ይባላል። እርዳታው ኤአርኤ በኩል እንዲደርስ የተፈለገውም ለዚህ ነበር። ደርግ በአብዮታዊ ሰራዊት አማካይነት ሻዕቢያን ከምዕራብ ኤርትራ ለማባረር በቂ ዝግጅት ሲያደርግ ከቆየ በኋላ በሐምሌ ወር 1984 ዓ.ም እንደ አውሮፓውያን አቆጣጠር ለመልሶ ማጥቃት ተዘጋጀ። በአንደኛው ዙር የብሔራዊ ውትድርና አገልግሎት የተመለመሉ 60,000 ዘማቾችን ጨምሮ ከ150,000 የማያንስ የጦር ሰራዊት ለውጊያው ተሰለፈ። የዘመቻው ፕላን በሶቪየት ህብረት ዩኤስኤስአር ወታደራዊ ኤክስፐርቶች ተዘጋጀ። ከሶቪየት 100 የማያንሱ ታንኮችና ብረት ለበስ ተሽከርካሪዎች ዝግጁ ሆኑ። ዘመቻውም ባህረ ነጋሽ ተብሎ ተሰየመ። ዘመቻ ባህረ ነጋሽ ሻዕቢያን ከምዕራብ ኤርትራ አባሮ ወደ ሳህል በረሃ የመመለስ እቅድ ነበረው። የዘመቻው እቅድ በመገናኛ ብዙሃን በይፋ ባይታወጅም እንኳ ለዘመቻው በተሰለፈው የሰው ኃይልና በተመደበለት የጦር መሳሪያ አይነትና ብዛት ከቀይ ኮከብ ዘመቻ ጋር ይስተካከላል። ሀገሪቷ የነበሯትን ምርጥ መኮንኖችም በአዛዥነት ተሰልፈዋል። የዘመቻው የበላይ አዛዥ ዕውቁ የጦር ሰው ሜጀር ጀነራል መርዕድ ንጉሴ ሲሆኑ በእርሳቸው ስር ሜጀር ጀነራል ደምሴ ቡልቶ፣ ሜጀር ጀነራል አበራ አበበ፣ ሜጀር ጀነራል ረጋሳ ጂማ ተሰልፈው ነበር። የአየር ኃይሉ ሜጀር ጀነራል ፋንታ በላይም ከምርጥ አብራሪዎቹ ጋር ለዚህ ዘመቻ ተዘጋጅቷል። ዘመቻው በታቀደለት ፕሮግራም መሰረት እንደ አውሮፓውያን ዘመን አቆጣጠር በሰኔ ወር 1985 ዓ.ም ተጀመረ። ሁለተኛው አብዮታዊ ሰራዊት በከፍተኛ ወኔ ሻዕቢያን ከምዕራብ ኤርትራ እያባረረ በድል ገሰገሰ። ሻዕቢያ በታሪኩ አይቶት የማያውቅ ኃያል ሰራዊት ገጠመው። ከ2000 እስከ 4000 የሚሆን ተዋጊ ሻዕቢያ አለቀበት። በዚህም የተነሳ በጥቂት ሳምንታት ውስጥ ባሬንቱንና ተሰኔን ለመልቀቅ ተገደደ። ለ18 ወራት የገነባው መከላከያ ስላልሰራለት በስልታዊ ማፈግፈግ ስም ወደ ሳህል በረሃ መሸሽ ግድ ሆነበት። አብዮታዊ ሰራዊትም ማንንም ባስደነቀ ፍጥነት እየተጓዘ ከናቅፋ በር ላይ በድጋሜ ደረሰ። ሆኖም በዚህኛውም ጊዜ በግልጽ ባልታወቀ ምክንያት ውጊያው እንዲቆም ታዘዘ። የዘመቻ ባህረ ነጋሽ አፈጻጸም ሲገመገም ውጤቱ ጥሩ ሆኖ በመገኘቱ ሊቀመንበር መንግስቱ ቀጣይ ዘመቻዎችንም በተመሳሳይ ስልት ለማካሄድ ከውሳኔ ላይ እንዲደርሱ አደረጋቸው። ይሁን እንጂ በዘመቻው ከፍተኛ የሰው ኃይል መስዋዕት ሆኗል። በተለይ ከ10,000 የማያንሱ የአንደኛው ዙር ብሔራዊ ውትድርና ዘማቾች አልቀውበታል። በዚህም የተነሳ በኢትዮጵያውያን የጦር አዛዦች ልብ ውስጥ ከፍተኛ ቅራኔን ፈጠረ። ጀነራል ፋንታ በላይ እንደተናገሩት ሊቀመንበር መንግስቱ ኃይለማርያምን ከአመራርነት ለማስወገድ የመፈንቅለ መንግስት ሙከራ ሴራ ማውጠንጠን የጀመሩት በዘመቻ ባህረ ነጋሽ ወቅት የተከሰተውን የወገን ጦር እልቂት ካየው በኋላ ነው ብለዋል። ጀነራል ፋንታ ሁኔታውን ሲገልጹት እንዲህ ብለው ነበር። ሊቀመንበር መንግስቱ እኛ ያዘጋጀነውን የውጊያ እቅድ ትተውት የኛን ወታደሮች እንደ ጭራሮ በሚቆጥሩት የሶቪየት አዛዦች የተዘጋጀውን የውጊያ እቅድ በመቀበል ከፍተኛ መስዋዕትነት እንድንከፍል አስደረጉን። መስዋዕትነት መክፈላችን ካልቀረም ውጊያውን በጀመርንበት ፍጥነት መቀጠል ሲገባን አለምንም ምክንያት እንድናቆም አዘዙን አሉ። የግንቦት 8ቱን መፈንቅለ መንግስት መርተዋል ተብሎ የተያዙት ጀነራል ፋንታ በላይ ከዘመቻ ባህረ ነጋሽ ፍጻሜ በኋላ የነበሩት 2 ዓመታት በኤርትራ ምድር የሚደረገው ውጊያ ጋብ አለ። በእነዚህ ዓመታት ሁለቱም ተዋጊ ወገኖች አጣዳፊ ለሚሏቸው ጉዳዮች ቅድሚያ ሰጡ። በዚህም መሰረት የደርግ መንግስት የመንደር ምስረታና ህገ መንግስት ማርቀቅን ለመሳሰሉ ጉዳዮች ቅድሚያ ሰጥቶ በእነርሱ ላይ አተኮረ። ሻዕቢያ ደግሞ ሁለተኛውን ድርጅታዊ ጉባኤ በማዘጋጀቱ ላይ አተኮረ። ደርግ ያረቀቀውን ህገ መንግስት በነሐሴ ወር 1979 አጸደቀው። የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ
ኢሄድሪ ተመሰረተ። ሊቀመንበር መንግስቱ በብሔራዊ ሸንጎ ምርጫ ፕሬዝዳንት ሆኑ። አዲሱ ህገ መንግስት ባስቀመጠው አቅጣጫ መሰረት ለኤርትራ ችግር ዘለቄታዊ መፍትሄ እንደሚሰጠውም ተገለጸ። ሆኖም ቃል የተገባው ሁሉ የጉባኤ ላይ ልፈፋ ሆኖ ቀረ። የጦርነት መንገድ የመንግስቱ ብቸኛ አማራጭ መሆኑ ሳይውል ሳያድር ታወቀ። ሆኖም ይህ የደርግ አካሄድ የሚያዛልቅ ሆኖ አልተገኘም። ከደርግ ይልቅ መንገዱ ቀና ሆኖ የተገኘው በሚያዝያ 1987 ባካሄደው ጉባኤ ኢሳያስ አፈወርቂን በዋና ጸሐፊነት ለሰየመው ህዝባዊ ግንባር ሓርነት ኤርትራ ሻዕቢያ ነው። ለ30 ዓመታት በበዓላና በናቅፋ በረሃዎች ሲፋለሙ የቆዩት የኤርትራ አማጽያን ለመጨረሻው ግብ የሚያበቃቸውን ወታደራዊ ስልት በተግባር ላይ የሚያውሉበት ጊዜ ተቃረበ። ቀጣዮቹ 3 ዓመታትም የኢትዮጵያና የኤርትራን የታሪክ አቅጣጫ ከመሰረቱ የቀየሩ ታላላቅ ፍልሚያዎች የተካሄዱባቸው ነበሩ። በሳህል በረሃ ደቡባዊ ጠርዝ ላይ አፋቤት የምትባል አነስተኛ ከተማ ትገኛለች። በዚች ከተማ እጅግ ዘመናዊ የጦር መሳሪያዎችን የታጠቀውና በሎጂስቲክ አቅርቦቱ የተደራጀው የናደውዝ ጠቅላይ መምሪያ ይገኝ ነበር። የናደውዝ ከተማዋን ለመቀመጫነት የያዘው በበርካታ መንገዶች መጋጠሚያ ላይ ስለነበረች ነው ተብሎ ይነገራል። በተጨማሪ ከተራሮች ወርዶ ወደ መሬት ውስጥ እየገባ የተጠራቀመ ከፍተኛ የከርሰ ምድር ውሃ ስለነበራት በርካታ የውሃ ጉድጓዶች እየተቆፈሩ የሰራዊቱን የውሃ ፍላጎት ለማሟላት በሚያስችል ሁኔታ ስለነበረች ለሰራዊቱ መቀመጫነት እንደተመረጠች ኮሎኔል መንግስቱ ኃይለማርያም ይገልጻሉ። ናደውዝ በአፋቤት ላይ የተቋቋመው እንደ አውሮፓውያን አቆጣጠር በ1979 ግድም ነው። ከዚያን ጊዜ ጀምሮ ከከተማዋ እየተወናጨፈ ወደ ናቅፋ በመገስገስ ሻዕቢያን ለማጥፋት የሚቻለውን ሁሉ አድርጓል። የናደውዝ በቀይ ኮከብ ዘመቻ ወቅት ከናቅፋ እስከ 7 ኪሎ ሜትር ድረስ በሻለቃ ዳዊት ወልደ ጊዮርጊስ አገላለጽ ደግሞ 2 ኪሎ ሜትር ድረስ ተጠግቶ የነበረ ቢሆንም ሻዕቢያን ለመደምሰስ አልተቻለውም። በፕሬዝዳንት መንግስቱና በኢሰፓ ዋና አለቆች ጣልቃ ገብነት ውጊያው እንዲቆም እየታዘዘ ለሽንፈት ተዳርገዋል። ቢሆንም ሻዕቢያ ከናቅፋ ወርዶ ወደ ደጋማው የኤርትራ ክፍል እንዳይተላለፍ ገትሮ ይዞታል። በናደውዝ ስር ይገኝ የነበረው ሰራዊት ከ5 ክፍለ ጦር በላይ ይሆናል። ወደ 60 ሺህ የሚሆን የሰው ኃይልም ነበረው። ምርጥ የጦር መሳሪያዎችንም ታጥቋል። የነዳጅና የመለዋወጫዎች ክምችቱ በጣም ከፍተኛ ነው። በምግብና በሌሎች መሰረታዊ ፍላጎቶችም ይቀረሽ የማይባል እንክብካቤ ይደረግለታል። የናደውዝ የእዙ አዛዦች ግን ተለዋውጠዋል። በቀይ ኮከብ ዘመን አዛዥ ሆነው የተሾሙት ጄኔራል ውበቱ ጸጋዬ ነበሩ። በ1979 ደግሞ ጄኔራል ታሪኩ አይኔ ተሾመውለታል። ከዘመቻ ባህረ ነጋሽ በኋላ ለ2 ዓመታት ያህል በኤርትራ ምድር ጠንከር ያለ ውጊያ አልተደረገም። እንደ አውሮፓውያን አቆጣጠር በታህሳስ 6 1987 እንደኛ አቆጣጠር ህዳር 27 1980 ግን ህዝባዊ ግንባር ሓርነት ኤርትራ ሻዕቢያ ሳይጠበቅ ከባድ የማጥቃት እርምጃ ሰነዘረ። የ15ኛው ክፍለ ጦር እና የ22ኛው ተራራ ክፍለ ጦር ተዋከቡ። ለ3 ቀናት በተደረገው ውጊያ በርካቶች ሙትና ቁስለኛ ሆኑ። የየክፍለ ጦሮቹ የመገናኛ የመረጃ መኮንኖችም ተማረኩ። ሻዕቢያ ይህንን ድንገተኛ ጥቃት ያደረሰው የናደውዝ አዛዥ ጄኔራል ታሪኩ አይኔ ዝውውር እንዲፈቀድላቸው ለመጠየቅ አስመራ ውስጥ በነበሩበት ጊዜ ነበር። ይህ ጥቃት መድረሱ እንደተሰማ ኮሎኔል መንግስቱ እብድ ሆኑ። በናደውዝ የደረሰውን ውድቀት መንስኤ ለማጣራት በሚልም ወደ አስመራ በረው የሀገሪቱን ዋና የጦር አዛዦች ሰበሰቧቸው። በዚያ ስብሰባ ላይ የተገኙት አዛዦች አንደኛ ሌፍትናንት ጄኔራል ተስፋዬ ገብረ ኪዳን የኤርትራ ክፍለ ሀገር አስቸኳይ ጊዜ የበላይ አስተዳዳሪ፣ ሁለተኛ ሜጀር ጄኔራል ኃይለ ጊዮርጊስ ሀብተ ማርያም የሀገር መከላከያ ሚኒስትር፣ ሶስተኛ ሜጀር ጄኔራል መርድ ንጉሴ የጦር ኃይሎች ጠቅላይ ኢታማዦር ሹም፣ አራተኛ ሜጀር ጄኔራል ረጋሳ ጂማ የሁለተኛው አብዮታዊ ሰራዊት ዋና አዛዥ ነበሩ። በአስረጅነትም አንደኛ ጄኔራል ታሪኩ አይኔ የናደውዝ ዋና አዛዥ፣ ሁለተኛ ጄኔራል ከበደ ጋሼ
የመክት ዕዝ ዋና አዛዥ ተገኝተው ነበር። ስብሰባው በዋናነት የናደው ዕዝ ጥቃትን የሚመረምር ነበር። ነገር ግን በመክት ዕዝ ላይም ሻዕቢያ ከመስከረም እስከ ጥር ወር ድረስ ተደጋጋሚ ጥቃቶችን ያደረሰ መሆኑ ስለተነገረ የዕዙ አዛዥ ጄኔራል ከበደ ጋሼ ስብሰባው ላይ እንዲገኙ ተደርጓል። ስብሰባው ከሞላ ጎደል በመግባባት መንፈስ እየተካሄደ ሳለ ፕሬዝዳንት መንግስቱ ጥፋቶቹን በጄኔራል ታሪኩ አይኔ ላይ ማላከክ ጀመሩ። ጄኔራሉም ለጥፋቱ እኔ ተጠያቂ አይደለሁም፣ እኔ እየተበደልኩ ነው እዚህ ያለሁት፣ ህመም እየተሰማኝ በረሃ ላይ ጥላችሁኝ ተጎድቻለሁ፣ እስከዛሬ ዝውውር ስጠይቅ መቼ ፈቀዳችሁልኝ በማለት በኃይለ ቃል ተናገሩ። ከዚያ በኋላ በስብሰባው ላይ መግባባት ጠፋ። በዚህ ምክንያት ሁለቱ አስረጂ ናቸው ተብለው የተጠሩት ጄኔራሎች ውጪ እንዲቆዩ ታዘዙ። የተቀሩት አዛዦች ከፕሬዝዳንቱ ጋር በስብሰባው ቀጠሉ። በማጠቃለያው ላይ ሁለቱ ጄኔራሎች በቁም እስር አስመራ ውስጥ እንዲቆዩ ተወሰነ። በእነርሱ ምትክም ጊዜያዊ አዛዦች ለሁለቱ ዕዞች ተሾሙ። ነገሮች ተደበላለቁ። የጄኔራል ታሪኩን ጉዳይ ለማጣራት በሚል ምክንያት በወቅቱ የኤርትራ ክፍለ ሀገር ኢሰፓ አንደኛ ጸሐፊ በሆኑት በሻለቃ ካሴ አራጋው የሚመራ ኮሚቴ ተቋቋመ። ኮሚቴው በአፋ ቤትና በልዩ ልዩ ቦታዎች የተበታተኑ የዕዙ ክፍሎችን ካነጋገረ በኋላ ጄኔራል ታሪኩ ጥፋተኛ ናቸው ሲል ጥፋቶቻቸውን ዘረዘረ። በሻለቃ ካሴ አራጋው የሚመራው ኮሚቴ ሻለቃ ታሪኩ አይኔ አጥፍተዋል ያላቸውን ጥፋቶች ዘረዘረ። አንደኛ፣ ተደጋጋሚ ስህተቶችን እየሰሩ ማስተካከያ እንዲያደርጉ ተነግሯቸው እንቢተኛ ሆነው መገኘታቸው። ሁለተኛ፣ ለስነ ስርዓት የማይገዙና አለቆቻቸውን የሚንቁ መሆናቸው። ሶስተኛ፣ በዛቸው ስር የሚገኙትን 15ኛና 22ኛ ክፍለ ጦሮች በጠላት አስገዳጅነት የመከላከያ ስፍራቸውን ሲለቁ በቦታው ተገኝተው ሁኔታው የሚለዋወጥበትን መንገድ ባለመፈለጋቸው። አራተኛ፣ ሰራዊቱ ከፍተኛ መስዋዕትነትን በመክፈል ላይ ያለ እሳቸው በራስ ወዳድነት ስሜት ዝውውር መጠየቃቸው ብለው ጥፋቱን ዘረዘሩ። በተጨማሪም ሌሎች ጥፋቶች በጄኔራል ታሪኩ ላይ ተላከው ነበር። ከነዚህ ውስጥ በብዙዎቹ የሚጠቀሱት ለሰራዊቱ የመዝናኛ ክበብ ማሰረታቸው ነው። ጄኔራል ታሪኩ ክበቡን ያሰሩት ከሀገር መከላከያ ሚኒስቴር በተመደበ በጀት አይደለም። በኤርትራ ቆላማ መሬት የተወረሱ የኮንትሮባንድ ዕቃዎችን በመሸጥ በተገኘ ገቢ ነው። ይህ እርምጃ በሰራዊቱ ተደነቀላቸው። ነገር ግን በፕሬዝዳንት መንግስቱ ኃይለማርያም አልተወደደም። ፕሬዝዳንት መንግስቱ ይህ ጦርን ለማዘናጋት ሆን ተብሎ የተደረገ አሻጥር ነው ብለው ተረዱት። ፕሬዝዳንት መንግስቱ ጉዳዩን አስመልክተው ሲናገሩ 30 ሳንቲም የሚሸጠውን ለስላሳ መጠጥ በአንድ ብር እየቸበቸበ ኪሱን አደለበ በማለትም ከሰዋቸዋል። የጄኔራል ታሪኩን ጥፋቶች ለማግነንም ድሮም እንዲህ ሲሰራ ነበር እያሉ ልዩ ልዩ ታሪኮችን ዘርዝረዋል። ለምሳሌ ይላሉ መንግስቱ ኃይለማርያም፣ ለምሳሌ ታሪኩ በትግራይ ወታደራዊ አዛዥ በነበረበት ጊዜ ወያኔ የመቀሌን እስር ቤት ወሮ 1000 ያህል እስረኞችን ያስለቀቀበት ዘመቻ አጋዚ ኦፕሬሽን ብለው የሚጠሩት ሲደረግ የወህኒ ቤቱ አዛዥ ለእርዳታ ታሪኩን ለመነው። እኔ የወህኒ ቤት ዘበኛ አይደለሁም በማለት የመለሰ ሰው ነው። ኮሎኔል መንግስቱ ኃጢአቱን ለእርሱ አሸክመውታል። የጄኔራል ታሪኩ አይኔን ጥፋት የመረመረው ኮሚቴ ጄኔራል ታሪኩ የጡረታ መብቱ ተጠብቆለት ከሰራዊቱ በጡረታ እንዲገለል የሚል የውሳኔ ሐሳብ ነበር ያቀረበው። ሆኖም ውሳኔው በፕሬዝዳንት መንግስቱ ተገለበጠ። በሰራዊቱ ደንብ መሰረት የጦር ፍርድ ቤት ሳይቋቋም፣ ማስረጃ ሳይመረመር፣ ምስክር ሳይቆጠርና የግራ ቀኙ ክርክር ሳይካሄድ ጄኔራል ታሪኩ አይኔ በሞት እንዲቀጡ ተወሰነባቸው። ጥር 26 ቀን 1980 በአስመራ አቅራቢያ በምትገኘው አዲጎ አዳድ በተባለች መንደር ጄኔራል ታሪኩ አይኔና ጄኔራል ከበደ ጋሼ ከወታደሮች ፊት ቀረቡ። የሁለቱም ጥፋት ከተነበበ በኋላ ጄኔራል ታሪኩ ተረሸኑ። ጄኔራል ከበደ ጋሼ ማዕረጋቸው ተገፎ ከሰራዊቱ ተባረሩ። ጄኔራል ታሪኩ ለምን ተረሸኑ? ከላይ የተዘረዘረው ጥፋት ለሞት የሚያበቃስ ነበር የሚለው ጥያቄ እስካሁን በታሪክ ተከታታዮች ድረስ አከራካሪ ሆኖ ዘልቋል። ኮሎኔል መንግስቱ ጄኔራል ታሪኩ የተረሸኑት በእነዚህ ጥፋቶች ነው የሚል አቋም ነው ያላቸው። በርካቶች ግን በመንግስቱ አንደበት የተነገረውን ያስተባብራሉ። እነዚህ ወገኖች ጄኔራል ታሪኩ የናደው አዛዥ በነበሩበት ጊዜ በዙ ላይ የደረሰው ጥቃት ከዚያ በፊት ከደረሱትና ከዚያም በኋላ ከታዩት በእጅጉ ያነሰ እንደሆነ በማመዛዘን
ጄኔራሉ በህዳር ወር ማብቂያ ላይ በተከሰተው ጥቃት ሳቢያ ሞቱ የሚለውን አባባል እንደማይቀበሉ ይናገራሉ። በእነዚህ ወገኖች አስተያየት ጄኔራል ታሪኩ የተገደሉት ለኤርትራ ችግር ሰላማዊ መፍትሄ እንዲበጅለት በመጠየቃቸውና በኤርትራ ክፍለ ሀገር ለደረሰው ሽንፈት ሁሉ ተጠያቂው የፕሬዝዳንቱ መንግስቱ ኃይለማርያም የተሳሳተ አመራር እንደሆነ በመናገራቸው ነው ይላሉ። በእርግጥም ጄኔራል ታሪኩ ለአንድ ዙር ጥቃት ብቻ ተጠያቂ አድርጎ መረሸን ሚዛናዊ ፍርድ ሊሆን አይችልም። የእሳቸው መገደል ሻዕቢያን የገታበት ሁኔታም አልታየም። ይልቁንም የሀገሪቱን ከፍተኛ መኮንኖች ለመፈንቅለ መንግስት ዱለታ እንዲነሳሱ ካደረጉ ምክንያቶች አንዱና ዋነኛ ሆኖ ነው ያለፈው። ጄኔራል ታሪኩ የተገደሉት ለኤርትራ ችግር ፖለቲካዊ መፍትሄ እንዲፈለግለት በመጠየቃቸው የፕሬዝዳንቱ አመራር በመኮንናቸው እንደሆነ ነው የሚታመነው። እጅግ አሳዛኙ ነገር እኚህ ዕውቅ ጄኔራል ከተገደሉ ከአንድ ወር በኋላ ሻዕቢያ የናደው ዕዝን ሙሉ በሙሉ ለመደምሰስ ቻለ። ይህ ሻዕቢያ የተቀዳጀው ድል የአብዮታዊ ሰራዊትን ውድቀት ካፋጠኑ ምክንያቶችም አንዱ ሊሆን በቃ። ኤሮፓውያን አቆጣጠር መጋቢት 17 1988 ነው። በእኛ ደግሞ መጋቢት 9 1980 ዓ.ም እኩለ ሌሊት ላይ ሻዕቢያ ሳይጠበቅ የናደውን ዕዝ ወረረ። አብዮታዊ ሰራዊትም ይዞታውን ለማስጠበቅ ተከላከለ። ይሁንና በለስ ሊቀናው አልቻለም። ሻዕቢያም ቀደም ብሎ ያገኘውን መረጃ በሚገባ ሊጠቀምበት ስለቻለ የአብዮታዊ ሰራዊትን ማዘዣና የግንኙነት መስመሮች ሙሉ ለሙሉ በጣጠሳቸው። ተዋጊ ብርጌዶቹን ከዙ መሃል አስገብቶ በሰራዊቱ ላይ ወደ ውጪ ተኮሰ። ከውጪ በኩል ደግሞ ዙሪያውን ከቦ በመትረየስና በከባድ መሳሪያ አዋከበው። በዚህም የተነሳ ከዙ ጠቅላይ መምሪያ ራቅ ብለው የሰፈሩ ክፍለ ጦሮች ወደ መሃል ተመልሰው እገዛ ማድረግ አቃታቸው። ሁሉም ክፍለ ጦር በያለበት በራሱ ውጊያ ተጠመደ። አብዮታዊ ሰራዊት በዛ ትንፋሽ በሚያሳጥር ውጊያ ለ3 ቀናት ከተዋከበ በኋላ ሁሉም ነገር ተበላሸበት። መጋቢት 11 1980 መንፈቀ ሌሊት ላይ የናደው ዕዝ ሙሉ በሙሉ ተናደ። የዕዙ ምክትል አዛዥ ኮሎኔል ግርማ ጌታን ከ3 የሶቪየት ህብረት ጦር አማካሪዎቻቸው ጋር ተማረኩ። ዋናው አዛዥ ብርጋዴር ጀነራል ውበቱ ጸጋይና 9 የሶቪየት ጦር አማካሪዎች ከውጊያው አምልጠው ሲሸሹ የወገን ሄሊኮፕተር ደርሶ አነሳቸው። ሌሎች ክፍለ ጦሮች ከዋናው ማዘዣ የሬዲዮ ግንኙነት እንደተቋረጠባቸው ሲረዱ የውጊያ ቀጠናቸውን እየለቀቁ ወደ ከረን አፈገፈጉ። ሻዕቢያም የአፋቤትን ከተማ በእጁ አስገባ። ናደው ዕዝንም ከሙሉ ግምጃ ቤቱ ጋር ተቆጣጠረው። ይህ የናደው ዕዝ እና የአብዮታዊው ሰራዊት ሽንፈት ትልቅ የታሪክ ስብራትን ፈጠረ። የናደው ዕዝ ሽንፈት በብዙ ጸሐፊያን፣ ደራሲያን፣ ጋዜጠኞችና የጦር ተንታኞች ብዙ ተብሎለታል፣ ብዙም ተጽፎለታል። በታወቁ የዓለም ዜና ማሰራጮች ግንባር ቀደም ወሬ ሆኖም ተዘግቧል። በርካታ የአውሮፓና የአሜሪካ ጋዜጠኞች ጦርነቱ የተካሄደበትን የአፋቤት ከተማ በመጎብኘት ዶክመንታሪ ፊልሞችን ሰርተውበታል። የታወቁ የጦር ኤክስፐርቶች ሻዕቢያ በአፋቤት ያገኘውን ድል የቪየት ኮንግ ሽምቅ ተዋጊዎች በፈረንሳይ ቅኝ ገዢዎች ላይ ከተጎናጸፉት የዲዮን ቢየንፉ ድል ጋር አወዳድረውታል። ኮሎኔል መንግስቱም ይህን ሰምተው ፕሮፓጋንዳውን አጣጥለውታል። በዛኛው ጎራ ግን የአፋቤትን መያዝና የናደው ሽንፈት ስለ ሻዕቢያ የሚያውቁትንም ሆነ የማያውቁትን የውጭ ዜጎች አደገኛ የጎሬላ ተዋጊ ኃይል ነው እያሉ በከፍተኛ አድናቆት እንዲመለከቱት የጋበዘ ክስተት ነበር። በሌላ በኩል የናደው ሽንፈት በሀገር ውስጥ ከፍተኛ የፖሊሲ ለውጥ አስከተለ። በናደው ሽንፈት ማግስት የኢድሪ መንግስት በይፋ ያልታወጀ የአስቸኳይ ጊዜ አዋጅ በመላ ሀገሪቱ በስራ ላይ አውሏል። ፕሬዝዳንት መንግስቱ ኃይለማርያም እንደ አውሮፓውያን አቆጣጠር መጋቢት 31 ቀን 1988 ለመጀመሪያ ጊዜ በኢትዮጵያ ቴሌቪዥን ቀርበው በኤርትራ ስለሚካሄደው ጦርነት ተናገሩ። ሰፊው ህዝብ ኤርትራን ከመገንጠል እንዲያድናት ጥሪ ያቀረቡ። መንግስት በሚመደበው በጀት ብቻ ጦርነቱን ማካሄድ ስላልተቻለ ህዝቡም የበኩሉን አስተዋጽኦ ማድረግ አለበት በማለት ማሳሰቢያ ሰጡ። የአዲስ ዘመንና የዛሬይቱ ኢትዮጵያ ጋዜጦች በፊት ገጾቻቸው ጥግ ላይ ሁሉም ነገር ወደ ጦር ግንባር የሚል መፈክር
በቋሚነት ማስነበብ ጀመሩ። የኢትዮጵያ ሬዲዮም በምሽት ስርጭቱ ከሚያስተላልፈው ዜና ቀጥሎ አንድነት ኃይል ነው፣ ሁሉም ለእናት ሀገሩ ዘብ ይቁም፣ የአባቶቻችንን አደራ አናስደፍርም እና ሁሉም ነገር ወደ ጦር ግንባር የሚሉ 4 መፈክሮችን በመደበኛነት ማሰማት ጀመረ። ኤርትራ በአስቸኳይ ጊዜ አስተዳደር ስር ወደቀች። በኤርትራ መሬት ላይ የሚደረገው ቁጥጥር እንዲጠብቅ ትዕዛዝ ተላለፈ። ክፍለ ሀገሩን ከሱዳንና ከቀይ ባህር ጋር የሚያገናኙ መሬቶች ለሲቪል እንቅስቃሴ ተከለከሉ። በናደው ዕዝ ላይ የደረሰው ሽንፈት በአብዮታዊ ሰራዊት ውስጥ ትልቅ ቀውስ መፍጠሩ እርግጥ ሆነ። በዘመኑ የነበሩ የታወቁ ወታደራዊ አዛዦችም የፍጻሜው መጀመሪያ በማለት ገልጸውታል። በጦርነቱ የተሰለፈው አብዮታዊ ሰራዊት 50,000 ተዋጊዎችን ይዞ ከ10,000 ያልበለጠ ኃይል በነበረው የሻዕቢያ ሰራዊት መሸነፉ በጣም አነጋጋሪ ሆኖ ነበር። በሌላ በኩል ሻዕቢያ የጦርነቱን ውሎ ዓለም አቀፍ ዝና ለማግኘት የአብዮታዊ ሰራዊትን ሞራል ለመስበር በሰፊው ተጠቀመበት። የሬዲዮና የህትመት አውታሮቹ የሻዕቢያን ኃያልነት የሚያሳይ ፕሮፓጋንዳ እየደጋገሙ ሰርፉበት። ለመሆኑ 15,000 ያህል የኢትዮጵያ ወታደሮች ሞት፣ ቁስለኛና ምርኮኛ የሆኑበት የአፋቤት ሽንፈት እንዴት ተከሰተ ለሚለው ጥያቄ በርካታ አስተያየቶች ተሰጥተዋል። ከነዚህ ሁሉ አቶ ገስት ተጫኔ ወይም ዘነበ ፈለቀ ነበር የሚል ርዕስ በሰጡት መጽሐፋቸው ያሰፈሯቸው አስተያየቶች ለአብነት ይጠቀሳሉ። በገስት ተጫኔ አመለካከት የአፋቤት ሽንፈት ምክንያቶች አንደኛ የእዙ አዛዥ የነበሩት ጄኔራል ታሪኩ አይኔ መገደላቸውና በእርሳቸው ምትክ የተመደቡት ጄኔራል ውበቱ ጸጌ የየክፍለ ጦሮቹን የውጊያ ቀጠና በደንብ ሳያጠኑና ተለዋዋጭ የውጊያ ስልት ሳይነድፉ ሻዕቢያ ፈጥኖ በማጥቃቱ ነው። ሁለተኛ ሻዕቢያ እንደ ሀገራችን ዘመን አቆጣጠር በታህሳስ ወር መጀመሪያና ህዳር ወር 1980 መጨረሻ ላይ ባደረሰው ጥቃት ከማረካቸው መኮንኖችና የሬዲዮ ሰራተኞች ስለ ናደው ዕዝ የጠራ መረጃ በማግኘቱ ወደ ውስጥ ዘልቆ በማጥቃት የማዘዣ ጣቢያውን መበተኑ ነው ይላሉ። ሶስተኛው ምክንያት ነው የሚሉት ደግሞ ውጊያው ጠላትና ወገን የተደባለቀበት ስለነበር ለድጋፍ ሰጪ ከባድ መሳሪያዎች ታንክና መድፍ እና አውሮፕላኖች ድብደባ አለማመቸቱ ነው ይላሉ። በአራተኝነትም የሚያስቀምጡት ምክንያት የዙ ጠቅላይ መምሪያ ሻዕቢያ በታህሳስ ወር ያደረገውን ማጥቃት ተከትሎ ወደ አፋቤት እንደሚያመራ በመገመት ለጠንካራ መከላከል ዝግጅት አለመደረጉ ነው ይላሉ። በአምስተኛም ሻዕቢያና ህወሓት የማዘዣ ጣቢያዎችን ቀድሞ መምታታቸው የተለመደ ስልት ሆኖ ሳለ የዙ ዋና አዛዥ ምናልባት ማዘዣዬ ቢመታብኝ በማለት በሚስጥር የተሰናዳ ተለዋጭ የማዘዣ ጣቢያ አለማዘጋጀታቸው ብሎም ሻዕቢያ ማዘዣቸውን እንዲለቁ ሲያስገድዳቸው እዚህ ነኝ ሳይሉ ግንኙነታቸውን አቋርጠው ወደ ከረን መሸሻቸውና የመሳሰሉት ምክንያቶች ናቸው ሽንፈቱን ያመጡት ይላሉ። ነበር የሚለውን መጽሐፍ የጻፉት ገስት ተጫኔ የአፋቤት ውድቀት ከደረሰ በኋላ የሻዕቢያ አስመራ መግባት የጊዜ ጉዳይ እንደሆነ ሁለቱም ወገኖች ተረድተዋል። ኢትዮጵያና ኤርትራ ተነጣጥለው ሁለት ሀገር እንደሚሆኑ መተንበይ የተጀመረውም ከዚያ በኋላ ነበር። የደርግ ከፍተኛ የጦር አዛዦች በአፋቤት የደረሰው ውድቀት የወገን ጦር በመዘናጋቱና የሻዕቢያን አቅም አሳንሶ በማየቱ የተከሰተ እንደሆነ ይገልጻሉ። በሽንፈቱ ማግስት በዙ የነበረው ግዙፍ የጦር መሳሪያና ቁሳቁሶች ክምችት የሻዕቢያ ሲሳይ ለመሆን የበቃው ለአፋቤት ወታደራዊ ጠቀሜታ በተሰጠው የተጋነነ ግምት ሳቢያ እንደሆነ ያወሳሉ። ሻዕቢያ 50 ታንክና 60 ከባድ መድፎችን ከናደው ዕዝ መማረክ ችሎ ነበር። ከተማዋና ዙሪያዋ በተራሮች የተከበቡ ሆነው ሳሉ አካባቢው ከሚችለው በላይ 5 ክፍለ ጦር የሚሆን ሰራዊት ተፋፍጎ እንዲቀመጥ ስለተደረገ ለሻዕቢያ የከባድ መሳሪያ ድብደባ መጋለጡንም ጨምረው ይናገራሉ። የጄኔራል ታሪኩ አይኔ መገደልም የወታደሮቹን ሞራል እንደሰበረ በማከል ሐሳባቸውን ያጠናክራሉ። ሻዕቢያዎች ግን ይህንን አይቀበሉም። የአፋቤት ድል በእነርሱ ጀግንነትና የጦር መላ አዋቂነት የተገኘ እንደሆነ ነው የሚናገሩት። ጄኔራል ታሪኩ ባይረሸን እንኳን አፋቤትን ከመያዝ የሚገድባቸው ኃይል እንዳልነበረ ይከራከራሉ። ወጣም ወረደ ግን ሁሉም በአንድ ነገር ይስማማሉ።
የአፋቤት ሽንፈት የጦርነቱን አቅጣጫ የቀየረ መሆኑን ያለምንም ማመንታት ይቀበሉታል። ከዚያ በኋላ የነበረው የአብዮታዊ ሰራዊት ጉዞ በኋላ ማርሽ የመጓዝ አይነት ነበር ይላሉ። በዚህ ረገድ የተለየ አስተያየት የሰጡት ኮሎኔል መንግስቱ ኃይለ ማርያም ብቻ ናቸው። እሳቸው እንደሚሉት የአፋቤትን ሽንፈት ያጋነኑት የዓለም ሚዲያዎች ናቸው እንጂ በወቅቱ የሰራዊቱ አቅም አልተነካም። ፕሬዝዳንት መንግስቱ ለብሔራዊ ሸንጎ ባደረጉት የመጨረሻ ንግግራቸው በናደው ዕዝ ላይ የደረሰውን ውድቀት ትተው ስለ አፋቤት ከተማ ከንቱነት ነበር የተናገሩት። በኢትዮጵያ ስታንዳርድ ቀበሌ አይደለም፣ አልማዝ አይቆፈርበት፣ ቤንዚን አይወጣበት ሀገር አይደለ ነቲንግ እያሉ ተሳልቀውበታል። በፕሬዝዳንት መንግስቱ አባባል በኤርትራ ምድር እጅግ ወሳኝ የሆነ ውድቀት የሚባለው በምጽዋ የደረሰው ነው እንጂ በአፋቤት የታየው አይደለም። የሆነ ሁሉ ሆኖ ሻዕቢያ አፋቤትን በእጁ ካስገባ በኋላ የጦሩ ስነልቦና በእጅጉ ከፍ አለና ፊቱን ወደ ምጽዋ አዞረ። ህዝባዊ ግንባር ሓርነት ኤርትራ ሻዕቢያ በ1980 በአፋቤት ወሳኝ ድል ከተቀዳጀ በኋላ የኢትዮጵያ ጦር በሰሜናዊ ኤርትራ ካለው የሳህል አውራጃ ለቆ ወጣ። ከዚያ በኋላ የሚደረገው ስምሪት በደቡብ ኤርትራ የነበሩት ከተሞች በሻዕቢያ እጅ እንዲወድቁ በመከላከል ላይ ያተኮረ ነበር። ይሁንና ሻዕቢያ ለ2 ዓመታት ያህል በደፈጣ ጥቃት የሰራዊቱን ይዞታ መጥቶ ከመመለስ ውጪ ጠንካራ ዘመቻ ለመክፈት አልሞከረም። እንደ አውሮፓውያን አቆጣጠር በየካቲት 1990 ግን ስትራቴጂካዊቷን የወደብ ከተማ ምጽዋን ለመያዝ ታላቅ ዘመቻ ከፈተ። በአንጻሩ የኢደሪ መንግስት በኤርትራ ምድር የሚደረገው ጦርነት ምጽዋን የመከላከሉ ተግባር በአንደኛ ደረጃ ላይ እንዳስቀመጠው በዘመኑ የነበሩ ወታደራዊ አዛዦች ይናገራሉ። ኮሎኔል መንግስቱ ኃይለማርያምም ይህንኑ ሐሳብ ይስማሙበታል። በዚህም መሰረት ምጽዋ ከዋና ከተማዋ ከአስመራም ሆነ ስትራቴጂካዊ ጠቀሜታ አላቸው ከሚባሉት የከረንና የተሰነይ ከተሞች በበለጠ ሁኔታ ትታይ ነበር። ሰራዊቱ የመጨረሻውን መከላከል የሚያደርገው በምጽዋ ነው ተብሎም ተወስኗል። ምጽዋን ለዚህ ደረጃ ያበቃት የወደብ ከተማ በመሆኗ ነው። ለሰራዊቱ የሚያስፈልገው ቀለብ፣ ጦር መሳሪያ፣ ማጓጓዣ፣ የግንኙነት መሳሪያዎች፣ የመለዋወጫ ቁሳቁሶች ወዘተረፈ ወደ ኤርትራ የሚገቡት በምጽዋ በኩል ነው። ይሁንና የሰራዊቱ የመጨረሻ የመከላከያ ወረዳ ትሆናለች ተብላ የታሰበችው ምጽዋ ከሌሎቹ ከተሞች አስቀድማ በሻዕቢያ እጅ ወደቀች። በዚህም በሰራዊቱ ሆነ በመንግስቱ ውስጥ ታላቅ ምስቅልቅል ፈጠረ። ነገሩ እንዲህ ነው። በቀይ ኮከብ ዘመቻ ዘመን የአስመራን ዙሪያ ይጠብቅ የነበረው የመክትዝ የስምሪት ጠገጉ ሰፍቶ ከአስመራ በስተ ምስራቅ ያሉትንም አውራጆች እንዲያካልል ተደርጓል። የመጠሪያ ስሙም 606ኛ ኮር በሚል ተቀይሯል። በዚህ ኮር ስር 4 ክፍለ ጦሮችና 3ኛው ሜካናይዝድ ክፍለ ጦር ይገኙ ነበር። የኮሩ ዋና መምሪያ የሚቀመጠው በአስመራ ከተማ ነው። ሆኖም ዋነኛ ትኩረቱ የምጽዋን ከተማ ከጥቃት መከላከል ነው። ታዲያ አብዮታዊው ሰራዊት ምጽዋን የሚጠብቃት በከተማዋ ብቻ በመመሸግ አልነበረም። በከተማዋ ዙሪያ ከ50 እስከ 80 ኪሎ ሜትር ሬዲየስ ላይ የሚገኘውን መሬት በድርብብ ተዋጊ ክፍለ ጦሮች በማጠር ነው ከተማዋን ከሻዕቢያ ለማትረፍ የተሰናዳው። በዚህ መሰረት ከምጽዋ በስተደቡብ ባለችው ዙላ በተሰኘችው ጥንታዊት ወደብ አቅራቢያ 2 ተዋጊ ብርጌዶች ነበሩ። ከምጽዋ ወደ አስመራ የሚወስደው መንገድ ላይ ባለችው ጋሃተ ላይ የተሰኘች መንደር ላይም 3 እግረኛ ብርጌዶችና 1 ሜካናይዝድ ብርጌድ ነበረ። ከምጽዋ በስተ ሰሜን ባሉት ሸኢብና ሰለሙና የተሰኙ ኩታ ገጠም መንደሮች ላይ 4 ብርጌዶችና የ6ኛው ነበልባል ክፍለ ጦር ቀዳሚ መምሪያም ሰፍሯል። በምጽዋ ከተማ ውስጥ ከ4 ብርጌድ የማያንስ ተዋጊ ጦር ነበረ። በዚህ ግንባር በአጠቃላይ ከ90 የማያንሱ ታንኮች ተሰልፈው ነበር። የኢትዮጵያ ባህር ኃይልም በብዙ ባህር ወለድ ተዋጊዎችና የጦር ጀልባዎች ተጠናክሮ በምጽዋ ዙሪያ ከትሟል።
የ606ኛው ኮር ዋና አዛዥ የነበሩት ብርጋዴር ጀነራል እንግዳ ወልደ አምላክ በግንቦት 8 1981 በተሞከረው መፈንቅለ መንግስት ውስጥ እጃቸውን አስገብተዋል ተብለው በመከሰሳቸው ከቦታው ተነስተው ነበር። በእርሳቸው ምትክ ጀነራል ጥላውን ክፍሌ ተሾመዋል። የሶስተኛው ሜካናይዝድ ክፍለ ጦር አዛዥ በነበሩት ጀነራል ካሳዬ ጨመዳ ምትክም ብርጋዴር ጀነራል አሊ ሀጂ አብዱላሂ ተተክተው ነበር። ይህ ኮር በአዲስ ሁኔታ ከተቋቋመበት ጊዜ ጀምሮ ጠንከር ያለ ውጊያ አላጋጠመውም። ሻዕቢያ በባህር ወለድ ኮማንዶቹ ምጽዋን እየመታ ጦሩን ለማስደንገጥ ያደረጋቸው ሙከራዎችም በባህር ኃይሉ እየከሸፉ ተመልሰዋል። ከሌሊቱ 6 ሰዓት ሆኖ ነበር ምጽዋ ሰላማዊ እንቅልፏን መለጠጥ ጀምራለች። በከተማዋ የሚገኙ የአብዮታዊ ሰራዊት አባላትም ሀገር አማን ነው ብለው ሌሊቱን በጸጥታ እያሳለፉ ነው። የ6ኛው ክፍለ ጦር ዋና አዛዥ የነበሩት ብርጋዴር ጀነራል ተሾመ ተሰማ ግን ሁኔታው አልጣማቸውም። ከምጽዋ በስተሰሜን ባለው የሸይብ ግንባር ሻዕቢያ አዘናግቶ ጥቃት ይከፍት ይሆናል እያሉ ዘውትር ይሰጉ ነበር። ታዲያ በዚህ ደረቅ ሌሊት የፈሩት ነገር ደረሰ። ሻዕቢያ እጅግ ጠንካራ የሆኑ ተዋጊዎችን አሰልፎ በሸይብ ከተማ የነበረውን የ6ኛ ክፍለ ጦር ቀዳሚ መምሪያ እንደወረረ በሬዲዮ መልእክት መጣላቸው። ወዲያውኑ ወደ ማዘዣ ጣቢያቸው ሄደው ከግንባሩ አዛዥ ጋር ግንኙነት ፈጠሩ። ያለውን ሁኔታ ከተረዱ በኋላ ረዳት ኃይል እስከሚላክላቸው ድረስ ጠንክረው እንዲዋጉ ትዕዛዝ ሰጡ። ከዚያ በመቀጠል አስመራ ለሚገኙት የ606ኛው ኮር አዛዥ ለብርጋዴር ጀነራል ጥላውን ክፍሌ ስልክ ደወሉ። ሆኖም ጀነራሉን ሊያገኟቸው አልቻሉም። በእርሳቸው ፈንታም ለሁለተኛው አብዮታዊ ሰራዊት አዛዥ ለነበሩት ለሜጀር ጀነራል ሁሴን አህመድ በመደወል ሁኔታውን አሳወቁ። ጀነራል ሁሴንም ረዳት ጦር እስከሚላክላቸው ድረስ ባለው ኃይል ሁኔታውን ለመቆጣጠር እንዲሞክሩ ትዕዛዝ ሰጧቸው። ጀነራል ተሾመ በዚያች ቅጽበት በምጽዋ ዙሪያ የነበሩት የብርጌድ አዛዦች ጦራቸውን እንዲያዘጋጁ ነገራቸው። ንጋት ላይም ከረዳቶቻቸው ጋር ወደ ውጊያ ቦታ ተንቀሳቀሱ። ሆኖም ያዩት ነገር ከጠበቁት ውጭ ሆነባቸው። ሻዕቢያ ሰለሞናን ግንባር ሙሉ በሙሉ በመቆጣጠር በአካባቢው በነበሩት ተዋጊ ብርጌዶች ላይ ከባድ ጉዳት እንዳደረሰ ተረዱ። የሰራዊቱ ብርጌዶችም ከሰለሞና በማፈግፈግ በምጽዋ አስመራ መንገድ ላይ ወደምትገኘው ጋሃታ ላይ እያፈገፈገ እንደሆነ ለማወቅ ቻሉ። ጀነራል ተሾመ ባደረጉት ወታደራዊ ቅኝት የሻዕቢያ ግብ የምጽዋ አስመራ መንገድ መቁረጥ ሊሆን እንደሚችል ገመቱ። ስለዚህ ሻዕቢያ በዚህ መስመር ገትረው ለመያዝ ወሰኑ። በአካባቢውም ከ4 ብርጌድ ያላነሰ እግረኛ ሰራዊት አስቀመጡ። ሆኖም የሻዕቢያ እንቅስቃሴ ፍጥነት ለመቆጣጠር ሳይችል ቀረ። ከእኩለ ቀን ጀምሮ እስከ ቀኑ 10 ሰዓት ድረስ ከባድ ውጊያ ከተደረገ በኋላ ሻዕቢያ ጋሃታ ላይን ተቆጣጠረ። የአስመራ ምጽዋ መንገድም በእጁ ወደቀ። አብዮታዊ ሰራዊትም ለሁለት ተቆረጠ። የሰራዊቱ አዛዦች ሻዕቢያን በያዘችው ይዞታ ብቻ ተብቃቅቶ የሚገታ መስሏቸው ነበር። በዚህም የተነሳ ረዳት ጦር እስከሚደርስላቸው ድረስ ዶጋሊ የተሰኘችውን ታሪካዊ አምባ በመያዝ መከላከልን መረጡ። ሆኖም ሻዕቢያ ግስጋሴውን አልገታም። ዋናውን ጎዳና ተከትሎ ሰራዊቱን ከኋላ እየተከታተለ ወጋው። ሰራዊቱ በዶጋሊ ላይ እልህ አስጨራሽ ትንቅንቅ አደረገ። ሻዕቢያም በዚች ቀን ምጽዋን ከመያዝ ተገታ። ጋሃታ ላይ ወደ ምዕራብ የተንቀሳቀሰው የሻዕቢያ ሰራዊት ግን ምሽቱ ከመድረሱ በፊት ደንጎሎ የተሰኘችውን አነስተኛ መንደር ተቆጣጠረ። ከዚያም አልፎ ወደ አስመራ የቀረበችውን የጊንዳ ከተማን ለመያዝ ከፍተኛ ውጊያ ከፈተ። የኮሩ ወታደራዊ አዛዦችና ፖለቲካ ሰዎች ከምሽቱ 1 ሰዓት ላይ ምጽዋ ባለው የ6ኛው ክፍለ ጦር አዳራሽ በጀነራል ጥላውን ክፍሌ ሰብሳቢነት ተሰበሰቡ። የሻዕቢያ ግብና ዓላማ ምን ሊሆን እንደሚችል ተነበየው። አንዳንዶቹ ሻዕቢያ ውጊያውን የከፈተው ለጊዜው ሽብር ለመልቀቅ ነው የሚል ግምት ሰነዘሩ። ከፊሎቹ ደግሞ ሻዕቢያ ምጽዋን ለመቆጣጠር ያለመ ይመስላል በማለት ግምታቸውን አስቀመጡ። በዚህ ዙሪያ ክርክር ተደረገ። የኋላ ኋላም ሻዕቢያ ምጽዋን ለመቆጣጠር ያለማል በሚለው ሐሳብ ላይ ተስማሙ። ይሁንና በአዛዦቹ መካከል በነበረው አለመጣጣም ሳቢያ የሚረባ የውጊያ ዕቅድ ሳይነድፉ ተበታተኑ። ከስብሰባው የሚረባ ነገር ያጡት
የ6ኛው ክፍለ ጦር አዛዥ ብርጋዴር ጀነራል ተሾመ ተሰማ ምጽዋን ለማዳን የራሳቸውን እርምጃ መውሰድ ጀመሩ። ከምጽዋ በስተደቡብ ራቅ ብለው ምሽግ ይጠብቁ የነበሩ ብርጌዶችን ወደ ምጽዋ ተመልሰው ከተማዋን እንዲጠብቁ ለማድረግ ወሰኑ። በዕለቱ ከተያዘ አንድ ሻቢያ ምርኮኛ ከወሰዱት መረጃም ሻቢያ ምጽዋን ለመያዝ እጅግ ተጠናክሮ እንደዘመተ ለማወቅ ቻሉ። በቀጥታ ወደ ጄኔራል ሁሴን አህመድ በመደወል ሁኔታውን ካስረዱ በኋላ 2 ክፍለ ጦር የሚሆን ረዳት ጦር እንዲላክላቸው ጠየቁት። ረዳት ጦር አስቸኳይ ካልተላከ ግን የሻቢያ ድል አይቀሬ መሆኑን አስረግጠው ተናገሩ። ጄኔራል ሁሴንም የተባለው ጦር እንደሚላክ በመግለጽ እስከዚያው ባለው ኃይል እንዲከላከሉ አዘዟቸው። በዕለቱ የተማረከው መሐሪ ዮሐንስ የተባለው የሻቢያ ተዋጊ በሰጠው ቃል በጦሩ ውስጥ የኃይል አዛዥ እንደነበረ ተናግሯል። ከእርሱ ከተገኘው መረጃ ለማወቅ እንደተቻለው ዘመቻው በከፍተኛ ደረጃ የታቀደ ሲሆን አፈጻጸሙን በበላይነት የሚከታተሉትም ኢሳያስ አፈወርቂና ስብሐት ኤፍሬም ነበሩ። የተማረከው የሻቢያ ተዋጊ እንዳለው ሻቢያ ለውጊያ ያሰለፈው ኃይል 5 እግረኛ ብርጌድ፣ 2 ሜካናይዝድ ብርጌድ፣ 1 ኮማንዶ ብርጌድ ነበሩ። በከባድ መሳሪያ በኩል ደግሞ 70 ያህል ቲ55 ታንኮች፣ 3 መድፈኛ ሻለቃ፣ 4 የአየር መቃወሚያ ሻለቆች ተሳታፊ ነበሩ ብሏል። ዘመቻው ፈንቅል የሚል ስያሜ የተሰጠው ሲሆን ዓላማውም የምጽዋን ወደብ መቆጣጠርና የአስመራን ምጽዋን መንገድ ከናካቴው መቁረጥ ነው የሚል ነው። ይህ የሻቢያ ኃይል የተሰማራው ከአፋቤት ከተማ ነው። ስምሪቱ ሲጀመርም ጥር 30 1982 ከቀኑ 6 ሰዓት ላይ ኢሳያስ አፈወርቂና ስብሐት ኤፍሬም ንግግር አድርገዋል። ከዚያም ለግዳጁ በ3 አቅጣጫ በሰለሙና ሸኢብና ውቅሮ ግንባሮች ተንቀሳቀሱ። እኩለ ሌሊት ላይ ሰለሙና አቅራቢያ የደረሰው ታጣቂ ድንገተኛ ጥቃት ከፈተ። ጦሩን አሸንፈው ካባረሩ በኋላ ዱካውን እየተከታተሉ ጋተላይን ያዙ። ዋናው መንገድም ተቆረጠ። የኢህዴሪ ምክትል ሊቀመንበር የነበሩት ሌተና ኮሎኔል ፍስሐ ደስታ አብዮቱና ትዝታዬ በሚለው መጽሐፋቸው ስለ ምጽዋ መያዝ እንዲህ ብለው ጽፈዋል። በግንቦት 8 መፈንቅለ መንግስት ሜጀር ጀነራል ደምሴ ቡልቶ ከተገደሉ በኋላ የደርጉ የቋሚ ኮሚቴ አባልና በኋላም የኢሰፓ ማዕከላዊ ኮሚቴ የአራተኛ አብዮታዊ ሰራዊት ዋና አዛዥ የነበረው ሜጀር ጀነራል ውብሸት ደሴ የሁለተኛው አብዮታዊ ሰራዊት ዋና አዛዥ ሆኖ ተሾመ። ጄኔራሉ ከምስራቅ ግንባር ወደ ሰሜን በአዛዥነት ሲመደብ ወጣት መኮንን በነበረበት ወቅት በኤርትራ የስፔሻል ፎርስ አባል የነበረና በ1969 ዓመተ ምህረትና በ1970 በኤርትራ የደርግ ተወካይ በመሆን ሰርቶ ነበር። ቢሆንም የኤርትራ ጉዳይ አሁን በደረሰበት ደረጃ ብዙ ልምድና ፈጣን ውሳኔ የሚጠይቅ ስለሆነ እነ ምስራቁ ግንባር ቀላል ሊሆንለት እንደማይችል ግልጽ ነበር። ኮሎኔል መንግስቱ ከመፈንቅለ መንግስቱ ሙከራ በኋላ የጀነራሎቹ ሁኔታ እያሳሰባቸው ስለመጣ ከችሎታ ይልቅ ወደ ታማኝነቱ ማዘንበላቸው አልቀረም ይላሉ ፍስሐ ደስታ ሲቀጥሉ እንደማስታውሰው ከአፋቤት ውድቀት በኋላ የወገን ጦር በከረንና አካባቢው ባሉ ስትራቴጂካዊ ቦታዎች የመከላከያ ይዞታ ተወስኖ ነበር። ሻቢያም የከረንን ስትራቴጂካዊ ጠቀሜታ በመገንዘብ በተደጋጋሚ ጥቃት ሰንዝሮ ከሽፎበታል። በጥር ወር መጨረሻ ሻቢያ የወገንን ጦር ውጥረት ላይ ለመክተት በሁሉም አቅጣጫ ውጊያ ከፍቶ ነበር። በዚህም ውጥረት መካከልም ጥር 30 1982 በምጽዋ ግንባር ከፍተኛ ጥቃት ሰነዘረ። ሻቢያ ምጽዋን ለመያዝ በዝግጅት ላይ መሆኑን የተለያዩ ክፍሎችና በተለይ የኢሰፓ ጓዶች መረጃውን ደርሰውበት ይህንኑም ለግንባሩ አዛዥ ለብርጋዴር ጀነራል ጥላውን ክፍሌ በተደጋጋሚ እንዲያውቀው ተደርጓል። ጄኔራሉ ግን ባለው ሁኔታ ወፍም ዝር አትልም የሚል መልስ ሲሰጥ ነበር። የግንባሩ አዛዥ ብርጋዴር ጀነራል ጥላውን ክፍሌና የታንክ አስተባባሪው ብርጋዴር ጀነራል አሊ ሀጂ አብዱላሂ ከአስመራ ወደ ማዘዣ ጣቢያቸው የተነቃነቁት ሻቢያ ማጥቃቱን ሲጀምር ነው። ከአስመራ እንደተነሱም ከሻቢያ ጋር የሬዲዮ ግንኙነት መስርተው ይነጋገሩ እንደነበር የሁለተኛው አብዮታዊ ሰራዊት አመራር በወቅቱ ማድመጡን ይናገራል። ሁለቱም ጄኔራሎች ማዘዣ ጣቢያቸው እንደደረሱ ወዲያውኑ ያላንዳች ውጊያ እጃቸውን ለሻቢያ ሰጡ። እጃቸውን ከመስጠታቸውም በላይ የሁለተኛው አብዮታዊ ሰራዊት አዛዥና ምክትል አዛዡን በሬዲዮ ለማነጋገር ጥረት አድርገው ጄኔራል ሁሴን ከካዲ ጋር አልነጋገርም በማለት መልስ ከለከሏቸው። ውጊያው ያለቀለት መሆኑንና ጦሩም ይህንኑ አውቆ እጁን ለሻቢያ እንዲሰጥ ከፍተኛ ቅስቀሳ ማድረጋቸውን ቀጠሉ።
በአካባቢው የነበሩት የጦር አዛዦች ብርጋዴር ጀነራል ተሾመ ተሰማ ለእነዚህ ጀነራሎች ቅስቀሳና ፕሮፓጋንዳ ሳይበገር እስከ መጨረሻዋ ደቂቃ ተዋግቶ ውጊያው ከአቅሙ በላይ ሲሆንበት እጄን ለወንበዴ አልሰጥም ብሎ እንደ ቴዎድሮስ የራሱን ሽጉጥ ጠጥቶ የጀግና ሞት ሞተ። ሻዕቢያ ምጽዋን ለማጥቃትና ለመያዝ በተደጋጋሚ ጊዜ ሙከራ አድርጓል። ከአንድ ሁለቴም ተሳክቶለት በቁጥጥሩ ስር ካዋላት በኋላ በጀግናው ሰራዊታችን ቆራጥ ውጊያ እና መስዋዕትነት መልሶ በማጥቃት እንዲለቅ ተደርጓል ይላሉ ሌተና ኮሎኔል ፍስሐ ደስታ። በትግራይ መለቀቅ በየብስ ሲደረግ የነበረው የሎጂስቲክ አቅርቦት ተቋረጠ። ምጽዋ በሻዕቢያ ቁጥጥር ስር ሲውልም በባህር ይደረግ የነበረው የሎጂስቲክ አቅርቦት ስላቋረጠው ኤርትራ ለነበረው ጦር የስንቅ አቅርቦት በአየር እንዲሆን አስገደደ። ሻዕቢያ ይህን ወቅት የመረጠበት ምክንያት የኢትዮጵያ የባህር ኃይል ከንጉሱ ጀምሮ በቆየው ባህልና ልምድ እንዲሁም በአየሩ ጠባይ ምክንያት እጩ መኮንኖች የሚመረቁት በጥር ወር መጨረሻ ወይም በየካቲት መጀመሪያ በመሆኑ የብዙዎቹ ትኩረትም በዝግጅቱ ላይ እንደሚሆን ግምት ውስጥ በማስገባት ነው። በ1980 ፕሬዝዳንቱ በሌላ አጣዳፊ ስራ ላይ ስለተጠመዱ በእሳቸው ምትክ ከመገኘቴ በስተቀር ሁሌም የሚገኙት ፕሬዝዳንት መንግስቱ ነበሩ። ሻዕቢያን ምጽዋን ለማጥቃት በዝግጅት ላይ መሆኑ መረጃ የደረሳቸው ፕሬዝዳንት ከኮሎኔል ተስፋዬ ጋር ተመካክረው ጥር 28 1982 በሚካሄደው ስነ ስርዓት ላይ እንድንገኝ ወሰኑ። እኔም ከጦር ኃይሎች ጠቅላይ ኤታማዦር ሹም ከሌተናል ጀነራል አዲስ ተድላ ጋር አብረን ለመሄድ ቅዳሜ ምሽት ለሚከበረው ስነ ስርዓት አርብ ለመነሳት ተዘጋጀን። በመካከሉ የምስራቅ ሐረርጌ አንደኛ ጸሐፊ ሜጀር ጀነራል ገብረየስ ወልዳህና ሜጀር ጀነራል ብርሃኑ ጀንበሬንና ሌሎች ከፍተኛ የጦር መኮንኖችን ይዛ ወደ ጎዴ ለመብረር ከድሬዳዋ የተነሳቸው ሄሊኮፕተር ደንገጎ ተራራ ላይ ተጋይታ ተሳፋሪዎቹ በሙሉ በመሞታቸው የመረቀው ስነ ስርዓትም በአንድ ሳምንት ተላልፎ ቅዳሜ የካቲት 3 እንዲሆን ተወሰነ። በዚህ መካከል ጥር 30 ሐሙስ ዕለት ሻዕቢያ ማጥቃቱን ሰነዘረ። የኛም ጉዞ ተሰረዘ ይላሉ ሌተና ኮሎኔል ፍስሐ ደስታ ሁኔታውን ሲያስታውሱ። ፍስሐ ደስታ ይቀጥላሉ። በምረቃው ስነ ስርዓት ለመገኘት ምጽዋ ገብተው የነበሩ የባህር ኃይል ከፍተኛ መኮንኖች፣ የተመራቂዎቹ ቤተሰቦችና ሕፃናት፣ ከክልሉ የመጡ ታዳሚዎች የዚህ አሰቃቂ ጥቃት ሰለባ ሆኑ። ብዙዎቹ የባህር ኃይል አባላት ሕፃናትና ሴቶችን ከክልሉ በመርከብ እየጫኑ ለማውጣት የተቻላቸውን ጥረት አደረጉ። ሌሎች ደግሞ በውጊያው ቀጠና ገብተው ሕይወታቸውን አጡ። የባህር ኃይል ምክትል አዛዥ ኮሞዶር በለገ በለጠ እንዲሁም ኮሞዶር ጌታቸው ስዩምና ሌሎችም ከፍተኛ መኮንኖች ሳይቀሩ በርካታ የባህር ኃይል አባላት ቀይ ባህርን በደማቸው አቅልተው አለፉ። በርካታ ሲቪሎችም የጥቃቱ ኢላማ ሆኑ። በዚህ እልቂት በኃየሎም የሚመራ የወያኔ ብርጌድ መካፈሉን ከእልቂቱ የተረፉት ድርጊቱን በሐዘንና በቁጭት ያስታውሱታል። የአሁኖቹን ጨምሮ ስንት የኢትዮጵያ ጀግኖች የተዋደቁላት፣ ደማቸውን ያፈሰሱላት፣ እነ አሉላ አባ ነጋ ጠላትን ድል የነሱባት ምጽዋ ተመልሳ ላትያዝ የካቲት 9 ቀን 1982 በሻዕቢያ እጅ ወደቀች። ከዚህ ውድቀት በኋላ በተደጋጋሚ ምጽዋን መልሶ ለመያዝ የተደረገው ሙከራ አልተሳካም። ከትውልድ ወደ ትውልድ የሀገራችን ሉዓላዊነትና የግዛት አንድነት የባህር በሯን ለማስጠበቅ የተከፈለው የህይወት መስዋዕትነት ትውልድና ታሪክ ሲዘክረው የሚኖር ነው። ለነዚህ ሰማዕታትና ጀግኖች አንድ ቀን ሐውልት ይቆምላቸዋል ሲሉ ቁጭታቸውንና ትዝታቸውን ሌተና ኮሎኔል ፍስሐ ደስታ ያጋራሉ። የካቲት 9 ምጽዋ በሻዕቢያ ቁጥጥር ስር ስትውል የካቲት 18 ወያኔ ደብረ ታቦርን ተቆጣጠረ። ምጽዋን ከሻዕቢያ ለማስለቀቅ የተደረገው ተደጋጋሚ ሙከራ ሌላው ቀርቶ ጊንዳን ማለፍ አልቻለም። መንግስት በዳህላክ በኩል ማጥቃቱን ለመሰንዘር የአውሮፕላን ማረፊያ በማሰራትና ሌሎችም የጦር ዝግጅቶች ቢያደርግም ሻዕቢያ አስመራን በመክበብ ወያኔ ኢህአዴግ ደግሞ ወደ መሃል የሚያደርገውን ዘመቻ በማፋፋም መሃሉ ዳሩ መሃል እየሆነ ስለመጣ ምጽዋን መልሶ መቆጣጠር የህልም እንጀራ ሆነ። በባህርና በየብስ የሚደረግ ጉዞ በመቋረጡ በአየር የሚደረገው የሎጂስቲክ አቅርቦት ከፍተኛ ወጪ የሚያስከትል ከመሆኑም በላይ ሻዕቢያ የምጽዋን መንገድ አካባቢ ባጠመደው የረጅም ርቀት መድፍ አስመራን አውሮፕላን ማረፊያ በመደብደቡ
አውሮፕላኖቹ ሲነሱና ሲያርፉ ለከባድ አደጋ ተጋለጡ። በአንድ ወቅት የኢትዮጵያ አየር መንገድ የጭነት አውሮፕላን በማረፍ ላይ ያለ በመድፍ ፍንጣሪ ተመቶ ለጥቂት ተረፈ። ይህን የመድፍ ተኩስ ለማስቆም ብዙ ሙከራ ተደርጎ ስላልተቻለና ልዩ ስልጠና በማስፈለጉ የተወሰኑ የመድፈኛና የመረጃ ሰልጣኞች ወደ እስራኤል ተልከው የነበረ ቢሆንም ሰልጣኞቹ ከመመለሳቸው በፊት ሻዕቢያ አስመራን ተቆጣጠረ። የጦርነቱም 4/5ኛ በዚህ መልኩ ተጠናቀቀ። ደርግ አፈገፈገ፣ ሻዕቢያ ደግሞ አስመራን ተቆጣጠረ።